ስለዚህ በመጀመሪያው ኪዳን ውስጥ እግዚአብሔር የሚያወራው እንደ ሰው የሚያወራው የእስራኤልን ልጆች ብቻ ነበረ። እግዚአብሔር በነብይ በንጉስ እንደዚሁም በካህን እግዚአብሔር ያወራ ነበር የእስራኤልን ልጆች። ስለዚህ ያ መንገድ የተገደበ ነው ማለት ነው። ስለዚህ እግዚአብሔር ወርዶ ሰዎችን ህዝቦችን ፐርሰናሊ የሚያዋራቸው አፕሮች የለም። ስለዚህ እሱ ብቻ ሳይሆን እግዚአብሔር አንድ ስፍራ ላይ ጠርቶ በአንድ ስፍራ የሚገኝ ሆኖ ነው ያገለገላቸው። እሱም በታቦት በእንጨት ከተሰራ ከግራር እንጨት በተሰራ በዛ አፕሮች ነበር እግዚአብሔር የሚያደርጋቸው እና የእስራኤልም ልጆች የዳዊትን መዝሙሮችን ብትሰሙ ወደ እግዚአብሔር ቤት እያለ የሚናገራቸው ነገሮች አሉ። እነዚህ ነገሮች ስለ መቅደሱ ነው የሚያወሩት። ስለዚህ የእስራኤል ልጆች እግዚአብሔርን የሚገናኙ ንስሐ የሚገቡት የትኛውንም ስፒሪቹዋል ነገር የሚያገኙት አንዳንዱ በአመት አንድ ጊዜ ተጉዞ የሚሄደው ወደዛ ስፍራ ነው። ስለዚህ በስፍራ ምን ያደረገ ነው እግዚአብሔር የተገደበ ነው። ለምንድነው? በሰዎች ሁሉ ውስጥ እግዚአብሔር ስለማይኖር በመጀመሪያው ኪዳን ውስጥ የኪዳኑን ባህሪ ነው። አት ዘ ሴም ታይም ደግሞ በሰው ዘንድ ያልተቀየረ ነገር ነበረ። እንደነገርኳችሁ ሰው የኃጢአት ባሪያ ስለነበረ እግዚአብሔር በሰው ውስጥ አይኖርም ነበር። ኢቭን ህጉን እንኳን ሲሰጣቸው በደጅ በድንጋይ ላይ በተጻፈ በጽላት ነው እግዚአብሔር አፕሮች የሚያደርጋቸው። ስለዚህ አንድ ቀን ግን እግዚአብሔር ማድረግ ወሰነ። ምን ለማድረግ? እግዚአብሔር ሁሉን ሊያገኝ ሁሉን ልጆቹን ወደ ክብር ለመመለስ እግዚአብሔር ምን አደረገ? ወሰነ። ኪዳኑንም እንደሚቀይር እግዚአብሔር በነብዩ በኤርሚያስ በኩል የኤርሚያስ መጽሐፍ የትንቢት መጽሐፍ ላይ ሄዳችሁ ምዕራፍ 31 ቁጥር 31 ላይ ብትሄዱ እግዚአብሔር ይህን ኪዳን እንደሚቀይር ከዛ የድንጋይ ልብ አውጥቶ የስጋ ልብ እንደሚሰጥ በኋላ ጳውሎስ ዕብራውያን መጽሐፍ ላይ ይህንኑ መልሶ ጠቅሶ የድንጋይን ልብ አውጥቼ የስጋ ልብ ሰጣቸዋለሁ ብሎ እግዚአብሔር የተናገረበትን ክፍል እናገኛለን። እግዚአብሔር የመጀመሪያው ኪዳን ከኪዳኑ ጋር ተያይዞ ጸሎቱም እንደዛው ሊሚቴሽን አለው ማለት ነው። ስለዚህ ጸሎቱም ሊሚቴሽንም አለው፣ አት ዘ ሴም ታይም የጸሎቱም አይነት አለው ማለት ነው። ስለዚህ ለአዲስ ኪዳን አማኞች የብሉይ ኪዳን የጸሎት ሪፈረንስ አይሰራም ማለት ነው። ለምን ደሞ አይሰራው? ከኪዳኑ አንፃር ማለት ነው። ምክንያቱም እግዚአብሔር በኪዳን አፕሮች ነው እግዚአብሔር ምን የሚያደርገው የሚሰማው ማለት ነው። ከኪዳኑ በተነሳ ነው እግዚአብሔር የትኛውንም ነገር ያደረገው በመጀመሪያው ኪዳን ውስጥ እሱን እናያለን። ሁለተኛው ኪዳን ስትመጡ ግን ወይም አዲስ ኪዳን የሚባለው ግን ስትመጡ ጸሎት እንዴት እንደተቀየረ ኢየሱስ በቀደም ስለ ሁለት ጌቶች ሳስተምራችሁ ወይም ቱ ማስተርስ ብዬ ሳስተምር የነበራችሁ አላችሁ እዚህ ውስጥና ማነው ኢየሱስ በተራራው ላይ የሰበካቸውን ያስተማራቸውን ትምህርቶች መካከል ወስጄ ነበር የተናገርኩን። ዛሬም ከዛ ሪፈረንስ እነሳለሁ። ለምንድነው የሚሆነው? ኢየሱስ የትኛውንም ነገር በአዲስ ኪዳን ውስጥ ከክርስቶስ ሞትና ትንሣኤ በኋላ ሊሆን ስላለ ነገር ሁሉ ህጉን የተረጎመው በተራራ ነው ማለት ነው። ስለዚህ ጸሎትንም በተመለከተ ኢየሱስ ምን ሰጥቷል ማለት ነው? የጸሎትንም የአዲስ ኪዳን ጸሎት ባህሪዎችንም ምን አድርጎናል? ነግሮናል። ይህንን ለመረዳት አሁንም በማቴዎስ ወንጌል ምዕራፍ 6 ላይ ያለውን ቃል ሄደን እንመለከታለን ማለት ነው። ከዛ በፊት ግን ጌታ መንፈስ ቅዱስ እንዲያስተምረን እንጸልያለን። አባት እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ዛሬ ደግሞ እንዴት ካንተ ጋራ ህብረት እንደምንጸልይ እግዚአብሔር ሆይ እንደ ፈቃድ የሆነውን ጸሎት እግዚአብሔር ሆይ እንደ ኪዳን የሆነውን ጸሎት የምንጸልይበትን መንገድ ልታስተምረን ስለሆነ እናመሰግናለን። ክብር ሁሉ ላንተ ይሁን በኢየሱስ ስም አሜን። እንግዲህ እንደነገርኳችሁ ይሄ የአዲስ ኪዳን ጸሎት በኪዳኑ ከኪዳኑ ባህሪ የተነሳ አብሮ የጸሎቱም አካሄድ የጸሎቱም ሁኔታ አብሮ ምን አድርጓል ማለት ነው? ተቀይሯል። ይሄንን እንግዲህ ኢየሱስ ነው ያስረዳን ማለት ነው። ስለዚህ ይሄንን ለመረዳት ደግሞ መጽሐፍ ቅዱሳችንን በማቴዎስ ወንጌል የማቴዎስ ምዕራፍ 5 እስከ ምዕራፍ 7 መጨረሻ ድረስ የተራራው ስብከት ይባላል። the mount of sermon ይባላል ማለት ነው። ስለዚህ ይሄ the mount of sermon ተብሎ የተነገረን የተራራው ስብከት የተባለው በሙሴ የተሰጠው ፓኬጅ ወይም ብሉይ ኪዳን የተብራራበት ክፍል ነው ማለት ነው። ሲብራራ አብሮ የተብራራው አንደኛው ጸሎት ነው ማለት ነው። ስለዚህ ጸሎትን ወስደን በአዲስ ኪዳናዊ እሳቤ ውስጥ ለማስገባትና በዛ እሳቤ መሰረት ለመጸለይና የጸሎቶቻችንን መልስ ከእግዚአብሔር ጋር ኮሚኒኬት ለማድረግ እንዴት እንደምንችል እሱን የምናይበት ይሆናል ማለት ነው። እንግዲህ ይሄንን ስፍራ የምናገኘው ኢየሱስ ያብራራበትን ስፍራ የምናገኘው በማቴዎስ ወንጌል ምዕራፍ 6 ቁጥር 5 ጀምሮ ያለውን የእግዚአብሔርን ቃል አነባለሁ። እንደዚህ ይላል በጌታ በኢየሱስ ስም፣ ስትጸልዩ እንደ ግብዞች አትሁኑ፣ እነርሱ ለሰዎች ለመታየት ሲሉ
በየምኩራብና በየመንገድ ማዕዘን ላይ ቆመው መጸለይ ይወዳሉና እውነት እላችኋለሁ ሙሉ ዋጋቸውን ተቀብለዋል። ቁጥር 6 አንተ ግን ስትጸልይ ወደ ክፍልህ ግባ፣ በሩንም ዘግተህ በስውር ወዳለው አባትህ ጸልይ። በስውር የተደረገውን የሚያይ አባትህም ዋጋህን ይከፍላል። ስትጸልዩ ከንቱ ቃላት በመደጋገም ጸሎታችሁ የሚሰማላችሁ እንደሚመስላቸው እንደ አሕዛብ ነገራችሁን አታርዝሙ። እነርሱን የምትመስሏቸው አባታችሁ ከመለመናችሁ በፊት ምን እንደሚያስፈልጋችሁ ያውቃልና ብሎ ኢየሱስ የተናገረበት ክፍል እናያለን። እንግዲህ በዚህ ስፍራ ኢየሱስ አንድ የተናገረው አዲስ ነገር አለ። እሱ ምንድነው? አባታችሁ እያለ የተናገረው ቃል አለ። እቺን በጣም አንደርላይን አድርጋችሁ እንድትወስዷት እፈልጋለሁ። እንግዲህ አባትና ልጅ የሚመሰረተው ከክርስቶስ ሞትና ትንሣኤ በኋላ ነው። ከዛ በፊት የእግዚአብሔር አባትነት ወይም ደግሞ ሌሎች ደግሞ ከእግዚአብሔር የተወለዱ ስላልሆኑ ገና ሪጀነሬት የሚደረገው ከክርስቶስ ሞትና ትንሣኤ በኋላ፣ ሁለተኛ አዲስ ኪዳን የሚጀምረው ከክርስቶስ ሞትና ትንሣኤ በኋላ ስለሆነ ኢየሱስ ሊሆን ያለውን ነገር እየነገረን ነው ማለት ነው። በዚህ ስፍራ ምንድነው የሚለው? ስትጸልዩ እንደ ግብዞች አትጸልዩ። ግብዞች የተባሉት የቶቹ ናቸው? እነዚህ የመጀመሪያው ኪዳን ሰዎች በምኩራብና በየመንገዱ እነዚህ የሃይማኖት ሰዎች ማለት ነው። እነሱን ነው ሜንሽን አድርጎ ኢየሱስ ክርስቶስ የተናገረው ማለት ነው። ስለዚህ እነዚህ ሰዎች ይሄን እያደረጉ ነው። አሁን ግን እግዚአብሔር አዲስ የጸሎት ዳይሜንሽን፣ አዲስ የጸሎት ልምምድ፣ አዲስ የጸሎት መንገድ እየነገረን እንደሆነ በዚህ ስፍራ እንመለከታለን። ምን ይላል? በስውር የሚል ቃል አለ። ኦ ሃሌሉያ! ኢየሱስ ጌታ ነው። በመጀመሪያው ኪዳን ጸሎት በስውር አይቻልም። ታውቃላችሁ። ትዝ የሚላችሁ ከሆነ ሐና በአንደኛ ሳሙኤል ምዕራፍ 1 ላይ ሄዳችሁ ስታነቡ ወደ ኤሊ መጣ። ከዛ አፏን ብቻ ያንቀሳቀሰች ስትል አንቺ ሴት ሰክረሻል ብሎ የተናገረበትን ክፍል ታያላችሁ። ለምን ሰክረሻል እንዳለ ታውቃላችሁ? በመጀመሪያው ኪዳን ጸሎት ለካህን ነው የሚነገረው። ኦኬ፣ የትኛውንም በደል የትኛውንም ነገር ያደርግ መተው ምን ያደርጋሉ? ጸሎቶቻቸውን ለካህኑ ነው የሚጸልዩት። ካህኑ ፊት ነው የሚናገሩት። ይሄን አሰራር አሁንም ያሉ የብሉይ ኪዳንን መጽሐፍ የሚከተሉ ቸርቾች አሁንም ዛሬም ድረስ ጸሎቶቻቸውን ለካህናት ተብለው ለተቀመጡ ሰዎች ነው የሚናገሩት ማለት ነው። ነገር ግን ይሄንን አሰራር እግዚአብሔር ምን አደርገዋለሁ አለ? እቀይረዋለሁ አለ። ሃሌሉያ! አሁን በስውር ቤትን ዘግተህ የምትጸልይበት፣ አሁን በፊት ምኩራብ ሄደ ቤተ መቅደስ ሄደ የምታደርገውን ነገር አሁን ግን በቤትህ የምታደርግበት፣ በስውር ወደምታደርገው ፐርሰናሊ አንተና እግዚአብሔር ብቻ፣ ሌላ አሚን የሚል ሰው ሳይኖር፣ የሚመለከት ሰው ሳይኖር ከእግዚአብሔር ጋር የምትገናኝበት ቻናል ይከፈታል አለ ኢየሱስ። ስለዚህ ቻናል ሲናገር ምን ይላል? በስውር ይላል። ኦ ሃሌሉያ! ኢየሱስ ጌታ ነው። በምን በስውር? ኢየሱስ ጌታ ነው። በስውር በቤትህ፣ በስራ ቦታ እየተጓዝክ እየነዳ ኩክ እያደረግ በየትኛውም ነገር እያረግ የምትሰማበት ጸሎት የሚሰማበትን ቻናል አለ ኢየሱስ ይከፈታል አለ። ኢየሱስ ክርስቶስ ጌታ ነው። ይሄንን የፕሬየር ቻናል ኦኬ፣ እግዚአብሔርና አንተ ብቻ፣ አባትህና አንተ ብቻ፣ ኦ ሃሌሉያ፣ የምትደማመጡበት፣ አንተ ስትናገር አባትህ የሚሰማበት፣ ኦ ሃሌሉያ! እንዴት ደስ ይላል! መጽሐፍ ሲናገር በጴጥሮስ አንደኛ ጴጥሮስ ምዕራፍ 3 ላይ ሄዳችሁ ስታነቡ ከቁጥር 9 ጀምሮ ሄዳችሁ ስታነቡ እንደዚህ የሚል ቃል አለ። እግዚአብሔር አለ አይኖቹ በጻድቃን ላይ ናቸው አለ፣ ጆሮቹም ወደ ጸሎቶቻቸው ነው አለ። ኢየሱስ ጌታ። ስለዚህ የእግዚአብሔር አይን አንተ ላይ ነው፣ የእግዚአብሔር ጆሮ አንተ ላይ ነው። ስለዚህ አንተ እንደምትጸልይ እግዚአብሔር ደግሞ እንደሚሰማ የታወጀበት ክፍል ነው ማለት ነው። ስለዚህ ከዚህ በኋላ ከዚህ በፊት እንደነበረው አይነት እንደ ግብዞች ኦኬ ሂፖክራት ሆነው እንደሚጸልዩ ሰዎች ሳይሆን እናንተ በር ዘግታችሁ ብትሰሙ ሰማይ እናንተን የማድመጥ ኦ ሃሌሉያ ግዴታ ውስጥ የሚገባበት የእግዚአብሔር አሰራር ይዘረጋል ብሎ ኢየሱስ ይሄንን አወጀ ማለት ነው። ይሄን እግዚአብሔርን እናመሰግናለን። ይሄንን ነገር በሰው እጅ እንዳይገባ በሆነ ቦታ ካልተሰበሰብ አልሰማም ብሎ ስላላለን እግዚአብሔርን እጅግ አድርገን እናመሰግናለን። ለምን አንተ በርህን ዘግተህ ከእግዚአብሔር ጋር ዲል ስታረግ እግዚአብሔር ጸሎትን ምን ያደርጋል? ይሰማል። የሚሰማው እግዚአብሔር ያንተ አባት እንደሆነ
ኢየሱስ በዚህ ስፍራ ምን አለ? አንተ ግን ስትጸልይ ወደ ክፍል ግባ፣ በሩንም ዘግተህ በስውር ወዳለው አባትህ ጸልይ። በስውር የተደረገውን የሚያይ አባትህም ዋጋህን ይከፍልሃል። የጸለይከውን ጸሎት ዋጋ ምን ያደርጋል? ይመልስልሃል ማለት ነው። ኢየሱስ ጌታ ነው። ስለዚህ ይሄ አባትነት የሚባለው ነገር ገና ኢየሱስ ክርስቶስ ከተሰቀለ በኋላ ከተነሳ በኋላ የሚመሰረት ዓለም ነው እንጂ በመጀመሪያው ኪዳን ውስጥ እግዚአብሔር አባት ከዛ ሌላ ፍጥረት ደግሞ ልጅ ሆኖ የሚቀጥልበት የለም። ለዚህ ነው በሁለተኛው ኪዳን ውስጥ ዳግም ልደት የሚባል ነገር የነበረው። ትዝ የሚላችሁ ከሆነ በሌሊት መጥቶ ኢየሱስን የጠየቀውን ኒቆዲሞስን አስታውሱ። ወደ እግዚአብሔር መንግስት እንዴት ነው የምገባው ብሎ ሲጠይቅ ወደ እግዚአብሔር መንግስት የምትገባው ዳግመኛ ስትወለድ ብቻ ነው። ኢየሱስ ጌታ ዳግመኛ ካልተወለድ ወደ እግዚአብሔር መንግስት ልትገባ አትችልም ሲለው እንግዲህ ወደ እናቴ ማፀን ተመልሼ ገብቼ መጥቼ ነው ወይ የምወለደው ሲለው ኖ አይደለም ማለት ከውሃና ከመንፈስ ነው። ይሄንን ባለፈው ስላስተማርኩኝ አልነግራችሁም። ነገር ግን ይሄ ኒቆዲሞስ የተባለው ሰው ሃሌሉያ ዳግም ልደት የሚባለውን ዳይሜንሽን አያውቀውም። ለምን? የብሉይ ኪዳን ሰው ስለነበረ ማለት ነው። ነገር ግን የአዲስ ኪዳን ሰዎች ግን የጀመሩት ከመወለድ ስለሆነ መወለድ የሚባለው ነገር በጣም ፋሚሊየር ነው ለኛ ማለት ነው። መወለድ ካለ አባትነት አለ፣ ልጅነት አለ ማለት ነው። በዚህ ስፍራ ኢየሱስ ሲናገር የነበረው ምንድነው? በስውር ስትጸልዩ የሰማይ አባታችሁ ምን ያደርጋል? ጸሎቶቻችሁን ምን ያደርጋል? ይሰማል ማለት። ስለዚህ ጸሎት ኤቭሪዌር ማለት ነው። ፕሬየር ኤቭሪዌር ማለት ነው። በየትኛውም ስፍራ መጸለይ ትችላላችሁ ማለት። እየነዳችሁ መጸለይ ትችላላችሁ። እያቀናችሁ መጸለይ ትችላላችሁ። በስራ ቦታ ሆናችሁ መጸለይ ትችላላችሁ። ኩክ እያደረጋችሁ መጸለይ ትችላላችሁ። ለጸሎት ብላችሁ የምትመድቡት ሰዓት ኦኬ ሳያስፈልጋችሁ መጸለይ ትችላላችሁ። እኔ በጣም ይሄ መንፈስ ከገባኝ ይሄ ዳይሜንሽን ከገባኝ በኋላ በነገራችን ላይ ስፔሲፊክ ለጸሎት ቦታ ፈልጌ የምጸልየው በጣም ሬር ነው። እየሄድኩ ጸልያለሁ፣ ወክ እያረኩ ጸልያለሁ፣ በቃ ማለት እየሰራው ጸልያለሁ፣ በቃ ማደረው ነገር ያደርጋል። ጸሎት ላይ መጽሐፍ ሳታቋርጡ ጸልዩ ስለሚል ማለት። ስለዚህ ሳታቋርጡ ማለት ምን ማለት ነው? ለምሳሌ ቤት ያላችሁ የጸለያችሁ ነው። ወደ ሆነ ቦታ ስትሄዱ በያችሁን ቀጥሉ። ምክንያቱም ስፒሪቹዋል ስለሆነ መንፈሳዊ ስለሆነ በመስ የሚደረግ ነገር ስለሆነ ለዚህ ነው ኢየሱስ በስውር ወደሚሆነው አባት ምን በል ጸልይ፣ ከዛስ እርሱም ደግሞ በስውር ስትጸልይ የእግዚአብሔር ምን ያደርጋል? ይሰማሃል፣ ዋጋንም ምን ያደርጋል? ይከፍልሃል ብሎ የእግዚአብሔር ቃል ይነግረናል። ስለዚህ ኢየሱስ በነገራችን ላይ 3 ነገሮች በስውር የሚደረጉ ነገሮች ብሎ ነግሮናል። የመጀመሪያው መስጠት እዛው ክፍል ላይ ከምዕራፍ 6 ከቁጥር 2 እስከ 4 ድረስ ስታነቡ የሚያወራው ምንድነው? ስለ መስጠት ነው። ስትሰጡዋል፣ ለድሆች ስትሰጡዋል፣ ለማንም ስትሰጡዋል ምን በስውር አድርጉ። ኢቭን ቀኝ የምትሰጠውን ግራ አይወቅ ብሎ እስከዛ ድረስ ተናግሯል። ስውርነት እስከዛ ነው። ፖይንቱ ምንድነው? ሌላ ሰው እንዲያውቅ ማድረግ ምንም ጥቅም የለውም። አንተ በቃ ጉዳዩን ከእግዚአብሔር ጋር አስተሳስረ የምታረገው ነገር እውቅና በእግዚአብሔር ዓለም አለው ብሎ በስውር አድርግ። እናንተ ግን ስትሰጡ ምን አድርጉ? በስውር ስጡ ብሎ ኢየሱስ ክርስቶስ የተናገረበት ክፍል አለ። ሁለተኛው ጸሎት በስውር አለ። ኢየሱስ ጌታ በምን በስውር ማለት ምን ማለት ነው? ጉዳይ ግን ከእግዚአብሔር ጋር ብቻ ጨርስ፣ ከሰው ጋር አታገናኘው። ይሄ ሲዝን አልፏል። እንደሱ ማገናኘት ዘመኑ ምን አድርጓል? አብቅቶለታል። ኢየሱስ ጌታ ያ የመጀመሪያው ኪዳን ግን አካሄድ ግን ምንድነው? እንደ ካላሳወቅ ማለት ነው እግዚአብሔር ያቀልኛል ብለ ማለት አትችልም። ምክንያቱም ከእግዚአብሔር ጋር ያላቸው ህብረት ምንም እንትን የለውም ማለት ነው። ካህን ነው የሚያገናኝ። ስለዚህ ሄዶ ለካህኑ አሳውቆ ለሰዎች አሳውቆ ነው የሚሰጠው ማለት ነው። እንዲያውቁ ተደርጎ ነው የሚሰጠው። በሁለተኛው ኪዳን ግን የምታረገውን ነገር ሁሉ በልብ አስበ ከእግዚአብሔር ጋር ትጨርሳለህ። በቃ ከእግዚአብሔር ጋር ታረጋለህ። አለቀ ማለት ለሰው ማሳወቅ ከንቱ ነው ማለት ነው። ኢየሱስ ጌታ ሃሌሉያ። ስለዚህ ሰዎች እንዲያውቁልን የምንፈልገው ሲዝን አበቃ ማለት ነው። አሁን እግዚአብሔር እንዲያውቅልን ብቻ ወደምንችለው ወደዛ ምን አድርጓል? ሽፍት አድርጓል ጸሎት። ሃሌሉያ ኢየሱስ ጌታ። የአዲስ ኪዳን ጸሎት ከእግዚአብሔር ጋር ብቻ ከሰው ጋር የምናደርገው አይደል? ይሰማል። እሱም መጣበታለሁ በኋላ በአዲስ ኪዳን ከሰዎች ጋር እንዴት ነው ለመጸለይ እናንተ ምንለው የሚለውን እሱን መጣበታለሁ። ነገር ግን እዚህ ቦታ የአዲስ ኪዳን ጉዳይ
የፐርሰናል ጉዳይ፣ የሀገር ጉዳይ አይደለም፣ የግሩፕ ጉዳይ አይደለም፣ የሆኑ ህዝቦች ጉዳይ አይደለም። የአዲስ ኪዳን ነገር እያንዳንዱ ነገር ኢንዲቪጁዋል ነው፣ ፐርሰናል ነው። ኢየሱስ ራሱ ለኔ ፐርሰናል ሴቪየር ነው፣ የግል አዳኜ ነው ማለት ነው ኢየሱስ ጌታ። ስለዚህ ፕሬየርም እንደሱ ማለት ነው። የሆነ ቦታ ካልሄድኩ አልሰማም ብላችሁ እንዳታስቡ። የሆነ ቦታ ሄጄ ካልጸለይኩ እግዚአብሔር አይሰማኝም እንዳትሉ። እግዚአብሔር ኤቭሪዌር ኤቭሪ ፕሌስ ሃሌሉያ ሊሰማችሁ ቃል ገብቷል። እንደውም ይላል በስውር ይላል። ሃሌሉያ ዛሬ በኢየሱስ ስም ዳይሜንሽናችሁን ትቀይራላችሁ። ብቻችሁን ስትጸልዩ እግዚአብሔር እንደ አገር እንደ ህዝብ ይሰማችኋል። ሃሌሉያ የሰማይ አባታችሁ ሰምቶ ይላል ዋጋችሁን ይሰጣችኋል። የጸሎታችሁን መልስ ምን ያደርጋል? ይሰጣችኋል። በጌታ በኢየሱስ ክርስቶስ ስም ከዚች ቀን በኋላ ፕሬየር ኤቭሪዌር ሃሌሉያ ጸሎት በሁሉ ስፍራ ሃሌሉያ ለሁሉ ይደረጋል ማለት። ክብር ለኢየሱስ ይሁን። ይሄንን እውነታ በእግዚአብሔር ቃል መረዳት ላይ ቆመን በዚህ መረዳት ነው ጸልይ ያለብን። እግዚአብሔር አባታችን ሊሳን ፈቃደኛ ስለሆነ በስውር አድርጓል። በቃ ማንም ማወቅ አይጠበቅባችሁም። ጉዳያችሁን አለ ከአባታችሁ ጋር ዲል አድርጋችሁ ማስፈጸም ትችላላችኋል። በቃ ተሰውራችሁ ቸክላችሁ ነገሮቻችሁን ማስፈጸም ትችላላችሁ። የሚፈጽምላችሁ አባታችሁ ቃል ኪዳን ስለገባ ምን አለ? አባትህ ዋጋህን ይከፍልልሃል። እንዴት ደስ ይላል! ሃሌሉያ ኢየሱስ ጌታ። ደግሜ ላንብብላችሁ። አንተ ግን ስትጸልይ ወደ ክፍልህ ግባ፣ በርህንም ዘግተህ በስውር ወዳለው አባትህ ጸልይ። በስውር የተደረገውን የሚያይ አባትህ ዋጋህን ይከፍልሃል። በጌታ በኢየሱስ ስም ከዚህ ቀን በኋላ የጸሎታችሁን ዋጋ፣ የጸሎታችሁን ምላሽ፣ ማታኖ ሶፕራዲያ በጌታ በኢየሱስ ስም ትቀበላላችሁ። ምክንያቱም ዋጋህን ይከፍልሃል ተብሎ ተጽፏል። ሃሌሉያ። ስለዚህ እኔና እናንተ አማኞች ኢየሱስ በነገረን በዚህ የአዲስ ኪዳን ፋውንዴሽናል ወደ ሆነው ቃል ላይ ቆመን እንጸልያለን። እንደውም ደቀ መዛሙርት ጸሎት ስለማያውቁ በሌላ ስፍራ እንደዚህ ይላል፣ የዮሐንስ ደቀ መዛሙርት ጸሎት ይችላሉ፣ እኛንም ጸሎት አስተምረናል። እንግዲህ ጸሎት ምን እንደሆነ ማያውቁ ናቸው ኢየሱስ የጠራቸው ደቀ ምንም አያውቁም። ስለዚህ እንዲህ ከሆነ የምትጸልዩ ከሆነ አለ እኔን አግዙኛል፣ በጸሎታችሁ እኔን ደግፉኛል። ምን ማለት ነው? ኢየሱስ የመጣው የእግዚአብሔርን መንግስት የእግዚአብሔርን ፈቃድ ወደ ምድር ለማምጣት ነው። ስለዚህ ያ ፈቃድ ደግሞ የሚፈጸመው መቼ ነው? በመስቀል ላይ ነው። ስለዚህ እስከዛ አብረው በጸሎት ይደግፉት ዘንድ ጸሎት አስተማራቸው። ምን አለ? እናንተ ግን እንደዚህ ብላችሁ ጸልዩ አላቸው። በሰማያት የምትኖር አባታችን ሆይ ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። ዕለት እንጀራችንን ዛሬ ስጠን፣ እኛም ደግሞ የበደሉንን ይቅር እንደምንል በደላችንን ይቅር በለን፣ ወደ ፈተናም አታግባን፣ ከክፉ አድነን እንጂ መንግስት፣ ኃይል፣ ክብር ለዘላለም ያንተ ነውና አሜን ብሎ ኢየሱስ ይሄንን ጸሎት አስተማራቸው። ይሄ ጸሎት በደንብ ስሙ። ይሄ ጸሎት የአንድ አማኝ የሚጸልየው ጸሎት አይደለም። ይሄ ጸሎት በደንብ ነው የሚፈልገው። አባታ የሚለው ጸሎት አንድ አማኝ አሁን ሊጸልየው አይችልም። ኢየሱስ ገና ስላልሰቀለ ከኢየሱስ ጋር አብረው የሚሹ ተካፋይ ጸሎት ሊደግፉት ይሄንን ጸሎት ይጸልዩ ጊዜ ማለት እነሱ እቺን ተላምደው እቺን ብቻ ነው የሚጸልዩት። በዚህ ጸሎት ውስጥ ሁለት በጣም ኢምፖርታንት ነገር አለ። አንደኛው ምንድነው? መንግስት ትምጣ የምትለውና ሁለተኛ ፈቃድ በሰማይ ያለው ፈቃድ በምድር ይሁን የምትለዋ በጣም ኢምፖርታንት ነገር ናት ማለት ነው። ከዛ በኋላ የእግዚአብሔር መንግስት ምን አደረገች? መጣች። አሁን የእግዚአብሔር መንግስት ማን ነው? እኔና አንተ ነን። ስለዚህ እኔና አንተ እዚህ ሆነን መንግስት ትምጣ ብለን መጸለይ አንችልም። እኔ ራሴ መንግስት ነኝ። አንተ ራስህ የእግዚአብሔር መንግስት ነህ። አንተ ራስህ ቸርች ነህ። አንተ የክርስቶስ ቦዲ ነህ። አንተ የክርስቶስ አካል ነህ። አንቺ የክርስቶስ አካል ነሽ። በአካል ውስጥ ያለ ኦርጋን ብልት ነህ ማለት ነው። ኢየሱስ ጌታ። በዚህ ምክንያት ነው ማንጸልየው ማለት ነው። ይሄን ጸሎት አንድ አማኝ ተነስቶ አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግስት ትምጣ። እንዴ የኢየሱስ ስም እኮ በእኔ ተቀድሷል። ሄዳችሁ ኢየሱስ የጸለየውን ዮሐንስ ወንጌል ምዕራፍ 17 ሄዳችሁ ተመልከቱ። ስምህን ነግሬያቸዋለሁ ደግሞም ቀደስኳቸዋል። ኢየሱስ ጌታ። በስምህ ምን አረኳቸው? ቀደስኳቸዋል። ስለዚህ ተቀድሰናል። ስለዚህ ስምህ ይቀደስ የተባለው ተቀድሷል። ስሙ በእኔ ውስጥ ሃሌሉያ። ቀጥሎ መንግስት ትምጣ ብሎ ያለው መንግስቱ ኦልሬዲ በምድር ላይ ተመስርታል። ኢየሱስ ተመልሶ የሚመጣው መንግስቱ በዚህ ስላለ እኔና አንቺ የእግዚአብሔር መንግስት ነን። we are the kingdom of God የእግዚአብሔር መንግስት ነን። ስለዚህ የእግዚአብሔር ፈቃድ በምድር አለ ማለት ነው። ያ የእግዚአብሔር ፈቃድ በምድር ምንድነው ያለው?
በክርስቶስ ዓለምን ሁሉ ምን ማድረግ መጠቅለል የእግዚአብሔር ሙሉ ፈቃድ ነው። ይሄን ደግሞ የሚሰራው ማን ነው? እኔና አንቺ ነን ማለት ነው። ሃሌሉያ። ትዝ ይላችኋል ጳውሎስ ኤፌሶን ምዕራፍ 1 ቁጥር 13 14 ሄዳችሁ ስታነቡ እንደዚህ ይላል፣ ዓለምን በክርስቶስ ለመጠቅለል ነው ይላል። እዛ ክፍል ውስጥ ሄዳችሁ ስታነቡ አረ እናንተም የመዳንን ወንጌል ሰምታችሁ ወደ ክርስቶስ ተጨመራችሁ፣ ተስፋ ሆኖ በተሰጠው በመንፈስ ቅዱስ ታተማችሁ፣ ይሄም ደግሞ ዓለምን በክርስቶስ ኢየሱስ ለመጠቅለል ነው ይላል። እግዚአብሔር እንዴት ነው የሚጠቀልለው? በእኔና በአንተ ኦሬዲ ህይወቱን ስለተካፈልን የእግዚአብሔርን የማይጠፋውን የማይበላሸውን ሃሌሉያ ይሄንን ህይወት ስለተካፈልን now we are the ambassador of Christ የክርስቶስ አምባሳደር ነን አይደለ? ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል፣ ይሄም የሆነው በእግዚአብሔር ነው። እግዚአብሔርም በክርስቶስ የማስታረቅን ቃል ሰጠን፣ እኛም አሁን የክርስቶስ እንደራሴዎች ነን አይደል? ሁለተኛ ቆሮንቶስ ምዕራፍ 5 ከ17 እስከ 19 ይሄንን ይነግረናል። ስለዚህ እኔና እናንተ የእግዚአብሔር ኪንግደም ነን፣ የእግዚአብሔር መንግስት ነን። ስለዚህ መንግስት ትምጣ ብለን መጸለይ ማንችለው በዚህ ምክንያት ነው። ሁለተኛ ፈቃድ በሰማይ እንደሆነ እንደዚሁ በምድር ይሁን የሚለው የእግዚአብሔር ፈቃድ ናንተ አንቺ እኔ የእግዚአብሔር ፈቃድ ነው። ቸርች የእግዚአብሔር ምንድነች? ፈቃድ ናት ማለት። እግዚአብሔር በምድር ገብቶ ለመስራት ቸርች ምንድነች? ላይሰንስ ናት ማለት። ሃሌሉያ። በነገራችን ላይ ፕሬየር ማለት ምን ማለት እንደሆነ ታውቃላችሁ? እኔ በየረኝነት ጥላ ሚል አንድ መጽሐፍ አለኝ፣ የመጀመሪያ የጻፍኩ መጽሐፍ ላይ እዛ ላይ ስለ ጸሎት ጽፍ ያለውና አንድ የእግዚአብሔር ሰው የተናገረውን ቃል ጽፍ ያለው እዛ ውስጥ ምን ይላል? ፕሬየር ማለት ኤርትሊ ላይሰንስ ሄቨንሊ ኢንተርፌራንስ ነው ይላል። ምን ማለት ነው? ሰማይ በምድር ፈቃዱን የሚፈጽምበት ማለት ነው ጸሎት። ለዚህ ነው አሁን በደንብ ስሙ፣ ጸሎት የምትለዋን የምንማረው የእግዚአብሔር ፈቃድ በምድር አለ። ስለዚህ እግዚአብሔር በምድር ይሰራ ዘንድ ይሄ ጸሎት የሚባለው ላይሰንስ ነው ማለት ነው። አንተ ጊዜን ሰጥተህ ስትጸልይ እግዚአብሔር በአንተ ጸሎት ውስጥ ሆኖ ይሄንን ምድር ይነካል ማለት ነው። አንተ አሁን የእግዚአብሔር ኤምባሲ ነህ ማለት ነው። የእግዚአብሔር ኤምባሲ ነህ ማለት ነው። የእግዚአብሔር አምባሳደር ነህ ማለት ነው። ስለዚህ በእኛ በምንናገረው ቃል ሰዎች ወደ ህይወት ይመጣሉ። በጣም ብዙ ሰዎች ወደ ጌታ በአገልግሎት ውስጥ በጣም እልፍ ሰዎች ወደ ጌታ መምጣታቸውን አውቃለሁ። እዚህ መጥተው የመሰከሩ ሰዎች አይታቸዋል። ስለዚህ በእኛ ቃል ሰዎች ዴስቲኒያቸው ይቀየራል። ለዚህ ደግሞ ላይሰንስ ሆኖ የሚያገለግለው አንዱ ፕሬየር ነው ማለት ነው። ስለዚህ ፕሬየር ማለት ኤርትሊ ላይሰንስ ሄቨንሊ ኢንተርፌራንስ ነው ማለት ነው። ስለዚህ ምን ማለት ነው? እኔ ፈቃድ አለኝ፣ እግዚአብሔር ኃይል አለው ማለት ነው። ስለዚህ ፈቃድና ኃይል ሲገናኝ ስራ ይሰራል ማለት ነው። ስለዚህ ጸሎት ማለት ፈቃድና ኃይል የሚገናኝበት ስፍራ ነው ማለት ነው። ሃሌሉያ፣ ኢየሱስ ጌታ። ስለዚህ እናንተ ስትጸልዩ እግዚአብሔር ይሰራል። ሃሌሉያ። ዝም ስትሉ ደግሞ እናንተ ትሰራላችሁ። ይሰማል? ስትጸልዩ እግዚአብሔር ምን ያደርጋል? ይሰራል። እናንተ ዝም ስትሉ ደግሞ እናንተ ትሰራላችሁ። ስለዚህ ምርጫው የእናንተ ነው። ክብር ለኢየሱስ ይሁን። እናንተ መስራት ካልፈለጋችሁ፣ አባታችሁ እንዲሰራ ከፈለጋችሁ ፈቃዳችሁን ትሰጣላችሁ። ስለዚህ ፕሬየር ማለት ፈቃዳችንን ለእግዚአብሔር የምንሰጥበት ቻናል ነው ማለት ነው። ኢየሱስ ጌታ። ስለዚህ እግዚአብሔር አባት ሃሌሉያ ምድርን ለኛ ስላስገዛ ለኛ ለአዳም ስለሰጠ እግዚአብሔር በእኛ ፕሬየር በኩል ማለት ነው ወደ ፍጥረታዊ ዓለም ይገባል። ለምን? ፈቃዳችንን የምንሰጥበት ቻናል ስለሆነ። ምን? ፕሬየር ጸሎት ማለት ነው። ኢየሱስ ጌታ። ስለዚህ እነ ጴጥሮስን ምን አድርጉ? ከኔ ጋር ኮፐሬት አድርጉ ብሎ ይህንን ጸሎት አስተማራቸው። ይሄ ጸሎት በኢየሱስ መሞትና መነሳት ምክንያት አሁን ይሄ ጸሎት ምን አያደርግም? አይሰራም። ለምን? የእግዚአብሔር ፈቃድ መጥቷል። የእግዚአብሔር መንግስት ተመስርቷል። ስለዚህ የእግዚአብሔር መንግስት ባለበት የእግዚአብሔር ፈቃድ በዛ አለ። ያ ደግሞ የእግዚአብሔር መንግስትና ፈቃድ ማንን? እኔና እናንተ ነን ማለት ነው። ሃሌሉያ። ስለዚህ አሁን ይህንን ትሩዝ እንይዝና በአዲስ ኪዳን ቅኝት በዛ እነ ጳውሎስ ኢየሱስ ራሱ በተናገረባቸው ቦታዎች እነሱን ይሄድን እያየን ጸሎትን በደንብ እናያለን ማለት ነው። ኢየሱስ ጌታ። የሚጸልይ ካለ የሚሰማ አለ። ኢየሱስ ጌታ። የሚጸልይ ካለ የሚሰማ አለ። ኢየሱስ ጌታ። ከታች እንደዚህ ብላችሁ ጻፉልኛ፣ የሚጸልይ ካለ የሚሰማ አለ በሉ። ምክንያቱም ኢየሱስ ምን አለ? በስውር የጸለያችሁትን እናንተ ግን ስትጸልዩ ወደ ክፍል ግቡ፣ በሩን ዘግተህ በስውር ወዳለው አባት ጸልይ፣ ከዛስ እሱ ደግሞ ምን ያደርጋል? ዋጋህን ይከፍላል ብሏል። ስለዚህ አንተ ከጸለይክ እሱ ይሰማል ማለት። ስለዚህ የሚጸልይ ካለ የሚሰማ ቲን ቤታችሁ ሁሉ በተለጥፉ ደስ ይለኛል። እኔ ሁሌ የምነቃቃው እንደሱ መጸለይ ሲጀምር ራዛ ካባሳታ ያልኩ መጸለይ ሲጀምር የሚጸልይ ካለ የሚሰማ ሬዲ ነው። ሃሌሉያ።
ስለዚህ በጸሎታችሁ ሃሌሉያ ይሄንን እውነት እንድትይዙ ፈልጋለሁ። ጌታ ኢየሱስ በዚህ በማቴዎስ ወንጌል ምዕራፍ 6 ላይ ቁጥር 16 ላይም ደግሞ ስለ ጸሎት አውርቷል። ያ ጸሎት ደግሞ ምን ይባላል? ፋስቲንግ ፕሬየር ማለት ነው። ስለዚህ በጾም እና በጸሎት ማለት። ስለዚህ መጾም የሚባለው የጸሎት አይነት ነው አንዱ። ይሄ ስፔሻሊ ብዙ ጊዜ አርጀንት በሆኑ ጉዳዮች ላይ በላይፋችን ላይ የተሰወሩ ሃይድ የሆኑ ነገሮች እንዲገለጡ ስንፈልግ የምንይዘው የጸሎት አይነት ነው። ይሄ ድራይ ፋስቲንግ ማለት ነው። ወይም ደግሞ በአማርኛ ደረቅ ወይም ደግሞ ሳትበሉ ሳትጠጡ በእግዚአብሔር ፊት የምትጸልዩት ጸሎት እሱ ድራይ ፋስቲንግ ይባላል ማለት ነው። ሶ ይሄንን ጸሎትም ስትጸልይ ደግሞ እንዴት ነው ማድረግ ያለብህ? የመጀመሪያዎቹ የሚያደርጉት ነገር አላቸው። አውልቀው የሆነ ለሰው እንዲታይ ምናምን የሚያደርጉት ነው። አሁን ግን በአዲስ ኪዳን እንደሱ አይደለም ማለት። ሃሌሉያ ኢየሱስ ጌታ ነው። ምክንያቱም እግዚአብሔር አባትን አንተ የንጉስ ልጅ ነህ። የምትጾመው የምትጸልየው የሆነ ጉዳይ አስፈጽማለሁ ብለን የሆነ ኢንተርፌረንስ አለ፣ የሆነ የእንትን ቦንዴጅ አለ፣ እሱን እሰብራለሁ ብለህ ኦኬ ሞር ስፒሪትህ ፉሊ አታችድ እንዲሆን ፈልገህ በዛ መጸለይ ስትጀምር ስጋን በፍጹም አልሰማም ይሄኛው ውጨኛውን ሰውዬ በፍጹም አልሰማም ብለህ ፉሊ the spirit man ውስጠኛው ያለውን ሰውዬ ከሱ ጋር ጸልያለሁ ብለህ ስትገባ በአንዳንድ ጉዳይ ስትወራረድ ምን ታደርጋለህ? ይሄን ድራይ ፋስቲንግ ወይም ደግሞ ድራይ ፋስቲንግ ፕሬየር ወይ ቻናል እሱን ትከፍታለህ ማለት ነው። ኢየሱስ ጌታ። እሱ ቻናል በየጊዜው የምትከፍተው አይደለም። የሆኑ መንፈሳዊ ዓለም ላይ መንፈሳዊ አተራንስ ላይ መንፈሳዊ ዳይሜንሽን ውስጥ ለመግባት እንግዲህ የኔን ነው የምነግራችሁ፣ የእናንተን አላውቅም። እኔ ፕሬየር ፋስቲንግ ይሄ ፋስቲንግ የምጸልየው ይሄ ዳቦ እንጀራ የሆነ በዚህ ምድር ላይ ያለ ነገር እንዲለቀቅልኝ አይደለም የምፈልገው፣ በእግዚአብሔር ዓለም ወደ ሌላ ዳይሜንሽን ወደ ሌላ መረዳት። ምክንያቱም በጣም ብዙ ዓለማቶች ስላሉ በእግዚአብሔር ዓለም ማለት ነው ረለሞች ስላሉ እነዛ ዳይሜንሽኖች ውስጥ ለመግባት ወደ መረዳት ባለጠግነት ልክ ጳውሎስ አሁን ያስኩትን እንዲያስኩት አልቆጥርም፣ እግዚአብሔር በክርስቶስ ወደ መገለጡ ጠርቶኛል፣ ስለዚህ የኋላዬን እየተው ወደፊት ያለውን ለመያዝ እዘረጋለሁ ብሎ ሲጸልይ የነበራቸውን ነገሮች ስናፍቅና ስራብ ስጠማ ድራይ ፋስቲንግ አውጃለሁ በራሴ ላይ ማለት ነው። አልሰማም ይሄኛውን እዚህ ያለውን ሰው አልሰማም ብዬ ከዛ በኋላ በዛ መንገድ ጸልያለሁ። ሪሊም ደግሞ የአይን መከፈት እዛ ዓለም ሄዶ የመነካካት ነገር ውስጥ እገባለሁ ማለት ነው። ኢየሱስ ጌታ። ስለዚህ ኢየሱስም ስለ ድራይ ፋስቲንግ የተናገረበት ሌላ ቦታ አለ። ትዝ የሚላችሁ ከሆነ ያዕቆብ ጴጥሮስና ዮሐንስ ወደ ተራራ ወጥተው ከዛ የመገለጥ ተራራ ላይ ኢየሱስን በብርሃን ተለውጦ ተመልክተው ከዛ በኋላ ከእግዚአብሔር ጋር ሲገናኝ ሙሴንና ኤልያስን ከዛ ጴጥሮስ እዚህ መሆን ለኛ መልካም ነው ምናም ብሎ የተናገረበትን ከዛ ተራራ ሲወርዱ የቀሩት ደቀ መዛሙርቶች ከአጋንንት ከያዘው ሰው ጋር እየታገሉ እንደነበረ የእግዚአብሔር ቃል ይነግረናልና ከዛ ሰውየው ምን አለ? እንዲያስወጡልኝ ለምኛቸው አቃታቸው እባክህን ሲል ኢየሱስ ክርስቶስ ደግሞ ምን አለ? ይሄ ነገር በጾምና በጸሎት ካልሆነ አይወጣም ማለት ይሰማል። በጾምና በጸሎት ካልሆነ ምን ማለት ነው? ይሄኛው ነገር ይሄንን ነገር ቦንዴጅ ለመስበር ምን ይፈልጋል አለ? ሌላ ስፒሪቹዋል አተራንስ ውስጥ ያለን ፓወር መረዳት መገለጥን ማግኘት ያስፈልጋል ብሎ ኢየሱስ ከተራራ የወረዱ ስለሆነ እነሱ በፕሬየር ፋስቲንግ ቆይተው የመጡ ስለሆነ አጋንንቱ ውጣ ሲሉት ወጣ። ይሰማል። ስለዚህ ፕሬየር ፋስቲንግ ማለት ምን ማለት ነው? ሌላ ዳይሜንሽን ኦኬ፣ ወደ ሌላ ነው ዳይሜንሽን ውስጥ ሬቨሌሽን ውስጥ የምትገቡበትን ነገር የምታገኙበት ቻናል ነው ማለት ነው። ይሄኛው ቻናል ደግሞ ሌላ ቻናል ነው ማለት ነው። ኢየሱስ ጌታ ነው። ስለዚህ ፕሬየር ከዛ ፋስቲንግ አለ። ፕሬየር ፋስቲንግ ሁለቱን ነገር አንድ ላይ አድርጋችሁ ደግሞ ስትጸልዩ ማለት ነው። ክብር ለኢየሱስ ይሁን። ስለዚህ ይሄ ቁጥር 16 ምን ይላል? ስትጾሙ እንደ ግብዞች አትጠውልጉ፣ እነርሱ ጾማቸው እንዲታወቅላቸው ሆን ብለው በፊታቸው ላይ የሐዘን ምልክት ያሳያሉና እውነት እላቸዋለሁ እነዚህ የሚያደርጉትን ዋጋቸውን ተቀብለዋል። ምን ማለት ነው? ባጭሩ በሰው ፊት ነው ሰው እንዲያያቸው ነው የፈለጉት። ስለዚህ ሰው አየላቸው፣ አለቀ ማለት ነው። አንተ ግን ይላል በምትጾምበት ጊዜ ፊትህን ታጠብ ይላል። ሃሌሉያ። ራስንም ተቀባ ይላል። ከዛ በዚያም መጾምህ በስውር ያለው አባት ብቻ የሚያውቀው ኦኬ፣ የሚያውቀው ከሰዎች ግን የተሰወረ ይሆናል። በስውር የተደረገ የሚያይ አባት ዋጋህን ምን ያደርጋል አለ? ይከፍላል። ሃሌሉያ። ኢየሱስ ጌታ ነው። እዛ ጋር ዋጋህን የሚከፍለው እሱ ነው። እዚህኛው ጋር ዋጋህን የሚከፍለው ማን ነው?
እሱ ነው ማለት ነው። እዚህ ዳይሜንሽን ውስጥ ለመግባት ራሳችንን ምን ማድረግ አለብን? ራሳችንን አዲስ ኪዳናዊ አስተሳሰብ መያዝ ያስፈልገናል ማለት ነው። ክብር ለኢየሱስ ይሁን። ይሄንን እውነት የበለጠ አጥብቀን እንይዛለን ማለት ነው። ክብር ለኢየሱስ ይሁን። እንግዲህ በዚህ ኢየሱስ ጸሎት ስውር ነው አለ፣ ከዛ ፋስቲንግ ስውር ነው አለ፣ መስጠት ስውር ነው። እነዚህ በደንብ ያዟቸው። ለምን? እኛ ኦልሬዲ ከአባታችን ጋር ተገናኝተናል። ለሰው የምናሳየው ምንም ነገር የለንም። ኦኬ፣ እከሌ ይወቅልን ብለን የምናደርገው ነገር የለንም ማለት ነው። ክብር ለኢየሱስ ይሁን። ስለዚህ ይሄንን እውነት አጥብቀን ምን እናደርጋለን? እንይዛለን። ክብር ለኢየሱስ ይሁን። እንግዲህ ይሄንን በዚህ መልኩ ካየን ሉቃስ 8 ላይ ጌታችን ኢየሱስ ክርስቶስ ለደቀ መዛሙርቱ ያስተማረውን ስፔሻሊ ስለ ጸሎት ትጋት ለመጸለይ ኢየሱስ የተናገረውን እሱን ክፍል እንደዚህ ደቀ መዛሙርቱ ሳይታክቱ ሁል ጊዜ መጸለይ እንደሚባቸው ማየት ኢየሱስ ምሳሌ ነገራቸው። እዚህ ጋር በምን በጸሎት ስለመትጋት እዛ ጋር መርህ የሰጠን ፕሪንሲፕል ነው የሰጠን። እዚህ ጋር የሰጠን ምንድነው? ዲቮሽን ሰጠን። ምን ወጥተን የምናደርገውን ነገር ነው ማለት ነው ኢየሱስ የሰጠን ማለት ነው። እዚህ በጌታ በኢየሱስ ስም ሃሌሉያ። እንዲህም አላቸው፣ በአንተማ የሚኖር ብርን የማይፈራ ሰውንም የማያንድ በከተማም የሚኖሩ አንዲት መበለት ነበረች። እሷ ከባላጋራዬ ስላለብኝ ጉዳይ ፍረድልኝ እያለች ወደ እርሱ ትመላለስ ነበረ። ዳኛውም ለተወሰነ ጊዜ አልተቀበለም። በኋላ ግን በልቡ እንዲህ አለ፣ ምንም እግዚአብሔርን ባልፈራ ሰውንም ባላከብር ይቺ መበለት ስለምትጨቀጭቀኝ እፈርድላታለሁ፣ አለበለዚያ ዘውትር እየተመላለሰች ታሰለቸኛለች ብለው አለኝ። ከዛስ ጌታም እንዲህ አለ፣ አመፀኛው ዳኛው ያለውን ስሙ። እግዚአብሔርስ ቀንና ሌሊት ኢየሱስ የተናገረው ማለት ነው። አመፀኛው ዳኛ ያለውን ስሙ ማለት የፈረደላት በቃ ሁሌ ዲቮቲድ ሆና ስለምትመጣ፣ ስለዚህ ካልፈረድኩላት እቺ ሴት መምጣቷን አታቋርጥም ማለት። አሁን በደንብ አመፀኛ ያለውን ሰምታችኋል። ስለዚህ እግዚአብሔር ቀንና ሌሊት ወደ እርሱ ለሚጮሁ ምርጦች፣ በደንብ ስሙ፣ አንደርላይን አድርጉ፣ ምርጦች የምትባለው ቃል እግዚአብሔር አለ ቀን ከሌሊት ወደ እርሱ ለሚጮሁ ምርጦች አይፈርድላቸውንም? መጽሐፍ እንደዚህ ይላል፣ ከመጠንስ በይላቸዋልና እላሉ ፈትፈርድላቸው። ምን ያደርጋል? ፈጥኖ ያቺ ተመላልሳ ነው ያገኘችው። ይሰማል። ጌታችን ኢየሱስ ክርስቶስ ምን አለ? ሆኖ እሱና እንደዚህ አይደለም። ምን ያደርጋል አለ? ይፈርዳል። ኢየሱስ ጌታ ቶሎ ይፈርድላቸዋል። እስቲ ቶሎ ይመልሳል በሉ። ጸሎቴን ቶሎ ይመልሳል በሉ። ኢየሱስ ጌታ። እኔ አይደለም ያልኩት፣ ኢየሱስ ነው ያለው። ጸሎታችሁን ምን ያደርጋል? ቶሎ ይመልሳል አለ ኢየሱስ ክርስቶስ ጌታ። ስለዚህ ጸሎቴን ቶሎ የሚመልስልኝ አባት ስላለኝ ይሄ ኢየሱስ ያስተዋወቀኝ አባትነት፣ ሃሌሉያ፣ ኢየሱስ ክርስቶስ ጌታ። ስለዚህ ይሄንን ትሩዝ አጥብቃችሁ ያዙ፣ በዚህ እውነት ተመላለሱ። ኢየሱስ ክርስቶስ ጌታ ነው። የዘገየ ጸሎት አለ ብላችሁ ያላችሁ ሰዎች አላችሁ። እዚህ ዘግይቶ አይደለም፣ እናንተ የጸለያችሁበት ቻናል ማይሰራ ቻናል ጸለያችሁ ሊሆን ይችላል እንጂ እሱ ይሰማል። ቅድም እኮ ነገረን ኢየሱስ፣ በስውር የጸለያችሁትን አባታችሁ አለ ወዲያው ይከፍላችኋል፣ ወዲያው ይመልሳል። አሁንም በዚህ ስፍራ ምን አለ? ወዲያው ይመልሳል። ስለዚህ የጸለያችሁት ቻናል ኦኬ፣ የጸለያችሁበት ቻናል ሮንግ ቻናል ተጠቅማችሁ ሊሆን ይችላል ማለት ነው። ስለዚህ አባታችሁ አይስትም ጸሎታችሁን ለመመለስ። ነገር ግን እናንተ ጸሎቱን የጸለያችሁበት ቻናል አባታችሁን አገኛለሁ ብላችሁ የጸለያችሁበት ቻናል ማይሰራ ቻናል፣ ሪስፖንድ የማያደርገውን ቻናል ተጠቅማችሁ ሊሆን ይችላል። ለምሳሌ ሪስፖንድ የማያደርገው ቻናል አንዱ የብሉይ ኪዳን ቻናል ከተጠቀማችሁ ሪስፖንድ አያደርግም። ለምን? እሱ አሮጌ ውራጅ ተብሎ ምን አድርጓል? አስወግዶታል ይላል። ዕብራውያን ምዕራፍ 8 ቁጥር 13 ሄዳችሁ አንብቡ። ስለዚህ እኛ ቻናሉ ምን አድርጓል? ተቀይሯል። ለምንድነው ቻናሉ የተቀየረው? እግዚአብሔር ተቀይሮ አይደለም። ቻናሉ ምን ማለት ነው? ኪዳኑ ተቀይሯል። ስለዚህ ኪዳኑ ስለተቀየረ እግዚአብሔር በኪዳኑ አማካኝነት ባለው መንገድ ነው የሚሰራው ማለት ነው። ኢየሱስ ጌታ። አሁን ግን እናንተ የጸሎታችሁ ባህሪ የሚመነጨው ከኪዳኑ ባህሪ ነው። እየሰማችሁ ነው? የመጀመሪያው ምንድነው? በግልጥ ነው፣ ለሰው ነው የምትጸልዩ። ኦኬ፣ ሰው ሰምቶክ ነው ገና ሄደው። አሁን ግን እሱ ቀርቷል አለ። ምን? በስውር አለ። ስትሰጥ ለሰው አታሳውቃለ፣ በስውር ስጥ። ስትጾም እንደዛው በቃ እንደዛ ሽፍት አደረገ ማለት ነው። ኢየሱስ ጌታ። ለምን? አሁን አንተና አባትህ
ዲል ማድረግ የምትችልበት ቻናል ተፈጥሯል ማለት ኢየሱስ ጌታ ሃሌሉያ። ስለዚህ በዚህ መንገድ ምን አለ ኢየሱስ? ፈጥኖ ምን ያደርግላቸዋል? ይፈርድላቸዋል። ሃሌሉያ። ፈጥኖ ምን ያደርጋል? ይፈርዳል። ነገር ግን አለ የሰው ልጅ በሚመጣበት ጊዜ በምድር ላይ እምነትን ያገኘውን ወይ ብሎ ጠይቋል። ምን ማለት ነው? ጸሎት በጣም ፋውንዴሽናል የሚሆነው በእምነት ሲሆን በኋላ እናያለን። ክብር ለኢየሱስ ይሁን። ከዚሁ ጋር ተያይዞ እስቲ ማርቆስ ወንጌል ምዕራፍ 11 ላይ እናወጣለን። ማርቆስ ወንጌል ምዕራፍ 11 ቁጥር 20 ጀምሮ ያለውን ቃል እናወጣ ደስ ይለኛል። ቁጥር 20 ማለት እኔ የምፈልገው ቁጥር 23 ላይ ያለውን የምፈልገው ግን ለእናንተ በደንብ እንዲያይዝላችሁ ለማድረግ ነው። በማግስቱ ጠዋት በመንገድ ሲያልፉ በለሲቱ ከነስሯ ደርቃ አዩ። ጴጥሮስ ነገሩ ትዝ አለውና ኢየሱስን መምህር ሆይ እነሆ የረገምሃት በለስ ደርቃለች አለ። ኢየሱስም መልሶ እንዲህ አላቸው፣ ሃሌሉያ በእግዚአብሔር እመኑ። እውነት እላችኋለሁ ማንም ይህን ተራራ ተነቅለ ወደ ባህር ተወርወር ቢለው ይህንንም በልቡ ሳይጠራጠር ቢያምን ይሆንለታል። ቁጥር 24 ስለዚህ በጸሎት የምትለምኑት ሁሉ እንደተቀበላችሁ አድርጋችሁ ብታምኑ ይሆንላችኋል። አያችሁ፣ ማንም ያለው እንዲደረግለት ቢያምን ኢየሱስ ጌታ ይሆንለታል ካለ በኋላ ምን ይላል? ስለዚህ በጸሎት የምትለምኑት ወይም በእንግሊዘኛው ቃል የምትጠይቁት ኢየሱስ ጌታ። ይሄ ያው በአማርኛ ሲተረጎም ሪሊጂየስ ሰዎች ስለተረጎሙት ነው። ምን ይላል? ብትጠይቁ ይላል። ኦኬ። ስለዚህ በጸሎት የምትጠይቁት ሁሉ እንደተቀበላችሁ አድርጋችሁ ብታምኑ ይሆንላችኋል። ይሆንላችኋል ማለት ምን ማለት ነው? አባታችሁ ጸሎታችሁን ሪስፖንድ ያደርጋል፣ ይመልሰዋል ማለት ነው። ኦኬ። የጸሎታችሁን ምላሽ ምን ያደርጋል? ይሰጣችኋል ማለት ነው። ኢየሱስ ክርስቶስ ጌታን ከዚህ በኋላ እርግጠኛውን የምነግራችሁ ይሄንን ቃል ከተማራችሁ ከዚህ ትምህርት በኋላ ማለት ነው የጸሎት ዳይሜንሽናችሁ ይቀየራል። ኢየሱስ ክርስቶስ ጌታን በኋላም በደንብ አብረን እንጸልያ። የጸሎት ዳይሜንሽናችሁ ይቀየራል። አባታችሁ ጸሎቶቻችሁን ሊሰማ ይላል መጽሐፍ ሲናገር ወደ ጸሎቶቻቸው ነው ይላል። አንደኛ ጴጥሮስ ምዕራፍ 3 ላይ ይሄንን ቃል በኋላ ልናይ እንችላለን። ስለዚህ እግዚአብሔር አይኖቹ በጻድቃን ላይ ናቸው፣ ጆሮዎቹም ወደ ጸሎቶቻቸው ነው ይላል። ምን ማለት ነው? ኢየሱስ እንደነገረን አባታችን ሰምቶ ምን ያደርጋል? ይመልሳል። አሜን። ስለዚህ እንዴት ነው ጸሎቴን ዛሬ ማስተካከል የምችለው የሚለውን አዲስ ኪዳን the new testament prayer የሚለውን ፋውንዴሽኑን ስታውቁ በዛ መንገድ መጸለይ እንጀምራለን እንጂ እግዚአብሔር የማይመልሰው ጸሎት የለም። በነገራችን እግዚአብሔር የማይመልሰው ጸሎት የለም። ፈረምስም ነገር ግን የምንጸልይበት ቻናል ነው። ዋናው ጸሎታችን እግዚአብሔር ጋር ይድረስ እንጂ እግዚአብሔር አፍኖ ቆይ ይሄ ይቀመጥ ብሎ ሚለው ነገር የለም። እሺ ለምን? እንደ እግዚአብሔር እንደ ፈቃዱ በሰማይ ያለ ፈቃድ በምድር ይሁን ብለን ጸልየናል። ቅድም ማለት ጸሎት ውስጥ ኢየሱስ ተናግሯል። በሰማይ ያለው ፈቃድ በምድር ይሁን። ስለዚህ እግዚአብሔር ጸሎቶቻችንን ሁሉ አስቀምጦ ሚዛን ላይ የሚያስቀምጠው እንደ ፈቃዱ የሚባል ነገር አለ። ስለዚህ እሱን ደግሞ ከቃሉ አውጥተን እንጸልያለን። ስለዚህ ለምርጦቹ እንዴት ፈጥኖ ምን አያደርግም? አይፈርድላቸውም፣ ፈጥኖ ይፈርድላቸዋል ብሎ ኢየሱስ ክርስቶስ የተናገረውን አይተናል። በዚህ ስፍራ ደግሞ ምን ይላል? የጸለያችሁትን አለ ኢየሱስ ጌታ። ስለዚህ በጸሎት የለመናችሁትን ሁሉ እንደተቀበላችሁ አድርጋችሁ ብታምኑ ይሆንላችኋል። ኢየሱስ ጌታ። ከዚህ ቀን ጀምሮ እንደዚህ ቃል መጸለይ ትጀምራላችሁ። ስትጸልዩ ባይዘው የጸሎታችሁን መልስ እኮ ተንበርክካችሁ ወይም ወክ እያደረጋችሁ ወይ እየተራመዳችሁ እየሄዳችሁ ማለት ነው በተናገራችሁ ቅስፈት በዛ ሰዓት መልሳችሁን ተቀብላችኋል ነው የሚለን ይሄ ቃል። ለምን? በእምነት ስለሆነ። ስለዚህ ፕሬየር በምንድን ነው ማለት ነው? የአዲስ ኪዳን ጸሎት በምንድን ነው ማለት ነው? በእምነት ነው የሚጸልይ። እግዚአብሔር አባቴ ሰምቶ ምን ያደርግልኛል? ይመልስልኛል የሚለውን እውነት መረዳት መያዝ ያስፈልጋል ማለት ነው። ኢየሱስ ጌታ። አሁን በደንብ ስሙ። እስካሁን ድረስ የአዲስ ኪዳን ጸሎት ስናይ የሆነ ሰው የለም። እሺ የሆነ ሰው የለም። እናንተና አባታችሁ ብቻ ነው። በደንብ ስሙ። እናንተና አባታችሁ ነው። ይሄ ይኸውላችሁ አገልጋይ ላይ ተንጠልጥላችሁ የኖራችሁ ያላችሁ ሰዎች ካላችሁ ዛሬ ትወርዳላችሁ ማለት ነው። ውረዱ። በፍጹም አይበጃችሁ። በፍጹም ነው የምላችሁ። የአባትና የልጅነትን ስፒሪት አያመጣም። አገልጋይ ላይ ተንጠልጥላችሁ በአገልጋይ ጸሎት እኖራለሁ ብላችሁ ያላችሁ ሰዎች ካላችሁ እርግጠኛ ሆኜ የምነግራችሁ በዚህ እግዚአብሔር አባታችሁ አይከብርም። በቃ ፐርሰናሊ አንተን ፈልጋለሁ፣ ያንተን ጸሎት እሰማለሁ፣ ፉሊ ሰምቼ መልሳለሁ።
አሁን ያለንበት ዘመን ቅዱሳን ከተነጠቁት ነገሮች መካከል አንዱ ፕሬየር ይሰማል። ውረዱ ከሰዎች አባታችሁ ፐርሰናሊ እናንተን ጸሎት መስማት ይፈልጋል። እናንተ ስታወሩ መስማት ይፈልጋል። እናንተ ዱዳ እንድትሆኑ አይፈልግም። ጸልዩ። ጸሎታችሁን መልስ ወዲያው ትቀበላል። እግዚአብሔር ምስክሬ። አገልጋይ ላይ በፍጹም እንዳትንጠለጥ። እኔ አገልጋይ ያስፈልጋቸዋል ብዬ ማስበው ስፔሻሊ የአገልጋይ ፕሬየር ያስፈልጋቸዋል ብዬ ማስበው አደገኛ ስፒሪቹዋል ዋርፌር ውስጥ ሆናችሁ እንደ እግዚአብሔር ቃል እንጸልያለን። ምክንያቱም መተጋገዝ አንዱ ስለሌላው ይጸልይ። ጳውሎስ በገላትያ መጽሐፍ ምዕራፍ 6 ላይ እንደተናገረው ማለት አንዱ ለሌላው ይጸልይ ሌላኛው ሲደክም። ስለዚህ እነግራችኋለሁ መጸለይ አለባችሁ። አባታችሁ ይሰማችኋል። እናንተ እንደማትሰሙ ከዛ ደግሞ ዶክተር ራፋኤል እንደሚሰማ ያሰባችሁ ከሆነ ተሸውዳችሁ። እናንተ የእግዚአብሔር ልጅ ናችሁ። በስውር የጸለያችሁትን የሰማይ አባታችሁ ተብሎ ተጽፏል። ይሰማችኋል። እናንተን ያደንቃችኋል። ፕሬ እንድታረጉ አፕሪሼት ያደርጋችኋል። ዛትስ ዋይ መንፈስ ቅዱስ የመጣው ለኔም ላንቺም ላንተም እኮ ነው። መንፈስ ቅዱስ የሚኖረው በኔም ባንተም ባንቺም ውስጥ እኮ ነው የሚኖረው። ኢየሱስ ጌታ። ስለዚህ እኔን የረዳኝ መንፈስ ቅዱስ አንተን ይረዳል፣ አንቺን ይረዳሽ። ስለዚህ በራስሽ መተንፈስ፣ በራስሽ ሳምባ መተንፈስ መለማመድ አለብሽ። ስፔሻሊ ያውን ጊዜ ቅዱሳን አማኞች ፕሬየር ላይ በተመለከተ ማለት ነው። ዛትስ ዋይ ሄደው የሚታለሉት ብዙ ገንዘብ ከፍለው ገስት ሃውስ የሚባል ነገር ውስጥ ሄደው የሚታለሉት ለዚህ ነው። አባት ካንተ ጋር አንተን እኔ እሰማለሁ ወዲያው ምላሽ እሰጣለሁ እያለ በቃሉ አንተ እንዴት ትንከራተታለህ? አንተ እኮ ሃይማኖተኛ አይደለም። አንተ የእግዚአብሔር ልጅ ነህ። አንተ እኮ የእግዚአብሔር መንፈስ ላይ አለ። ሆሊ ስፒሪት እኮ አንተ ውስጥ አለ። ከመለኮት አንዱ የሆነው አካል የሆነው መንፈስ ቅዱስ በአንተ ውስጥ አለ። ይቃትታል እኮ ተብሎ ተጽፏል። ሻላቫዳ ጋራባስ ከዛሬ ቀን ጀምሮ ዳይሜንሽናችሁን ትቀይራላችሁ። እይታችሁን ትቀይራላችሁ። አካሄዳችሁን ትቀይራላችሁ። ከዚህ በኋላ ጸሎት በገንዘብ አትገዙም። ጸሎቶቻችሁን የሚሰማ ሃሌሉያ መጽሐፍ ወደ ጆሮቹም ወደ ጸሎቶቻቸው ነው ይላል። ስለዚህ ዛሬ በኢየሱስ ስም በምትማሩት ቃል ዳይሜንሽናችሁ ይቀየራል። እናንተ የአዲስ ኪዳን አማኞች ናችሁ። የአዲስ ኪዳን አማኝ ፐርሰናሊ በእግዚአብሔር ፊት መጸለይ ይችላል። እንዴት መጸለይ ይችላል? እንዴትም ይችላል። ሃሌሉያ። በቃ ምን ልበላችሁ፣ የኔ ልጆቼ ታናሽ መጨረሻዋ ሴቷ ልጄ በቃ ማለት የምትፈልገውን ነው የምታወራው። እኔ ጋር ስትመጣ በቃ የመሰላትን ነገር ነው የምትለው። ኢየሱስ ጌታ። በቃ የመሰላትን ትላለች። እኔ አቴንሽኔ የሳበኝን ነገር ደግሞ ኦኬ ይሄኛው ኒድ አስፈልጓታል የሚለውን ደግሞ አደርጋለሁ ማለት ነው። እናንተ ልጅ እንኳን ሁኑ። ልጅ ሁኑ ማለት በስፒሪቹዋሊ ልጅ በነበርክ ጳውሎስ ጎልማሳ በልጅ በነበርኩ ጊዜ እንደ ልጅ አስብ ነበር፣ አሁን ግን ጎልማሳ ነኝ እንደ ልጅ አላስብ እንደዚህ ብሎ ስፒሪቹዋል ግሮዝ ነው ያወራው። እናንተ ስፒሪቹዋሊ ልጅ እንኳን ብትሆኑ ማለት እግዚአብሔር ይሰማችኋል። የምሬ ነው። ሊስን ይሰማችኋል። በጣም እርግጠኛ ሆኜ ነው የምነግራችሁ። ኦኬ ኢየሱስ አንተ ግን እያለ ነው። አንቺ ግን ግቢ ጸልይ፣ ይሰማሻል፣ ይመልሳል። አለቀ ፔሬድ። ይሄ ነው ያውን ጊዜ አማኝ ተንጠልጣይ ሆነ ምስክርነቶች ሲሰማ። በነገራችን ላይ እኔ በቻናሌ ላይ እግዚአብሔር ብዙ ነገር ያደረጋቸውን ሰዎች በአገልግሎቴ ውስጥ እያመጣው ባስመሰክር ማለት ነው በጣም ብዙ ሰው ይመጣል። ይሄ ምስክርነቱን ሰምቶ እኔ እሱን ሰምቶ ሰው እንዲመጣ አልፈልግም፣ በፈቃዱ እንዲመጣ ነው የምፈልገው። ይሰማል። ሰዎች የሚያስመሰክሩት አንዱ እኮ ና እኔ ጋር እግዚአብሔር እየሰራ ነው ና እኔ ጋር ስማኝ ለማለት ነው፣ ሌላ ነገር የለው። ይሰማል። እግዚአብሔር እየሰራ ነው ብሎ ለማለት ከሆነ የተፈወስክበት ማለት የምትካፈልበት ቸርች ሂድና ምስክርነት አለኝ እግዚአብሔር እኔን ፈውሶኛል፣ እግዚአብሔር እኔን አርቆኛል በል ማለት ይቻላል። ይሰማል። ይሄን ዛሬ በደንብ ልነግራችሁ ፈልጋለሁ። እኔ እዚህ ብዙ ማለት አንዳንድ ሰዎች አልፈው ሲመሰክሩ ነው እንጂ እንትንምለው ፐርሰናሊ ከልብ ከዲዛይሬ አውጥቼ እንደዚህ አርጌ ፕሮሞሽን ሰርቼ አገልግሎቴ ኔቨር አላረግም። በኢየሱስ ስም አባታችሁ ራሳችሁን ብትጸልዩ ይሰማል። እናንተ ስላላረጋችሁ ነው በእኔ የሰራው። እናንተ ራሳችሁ ጸልያችሁ የምትቀበሉትን ነገር ነው እናንተ ማድረግ ስትደክሙ ነው እግዚአብሔር በእኔ የሰራው እንጂ እግዚአብሔር በእናንተ ይሰራል፣ ያደርጋል። ይሄ ቃሉ የሚለው ነው። እናንተ በራሳችሁ ሳምባ እንድትተነፍሱ ነው ማገለግላችሁ። በራሳችሁ እግዚአብሔር ፊት መቆም እንድትችሉ ነው ማገለግላችሁ እንጂ የኔ ጥገኛ ተመላላሽ ታካሚ እንድትሆኑ አይደለም።
እየሰማችሁ ነው? ለዚህ ነው ይሄንን እውነት በግልጽ የምነግራችሁ። ጸሎቶቻችሁን ይሰማል፣ ማንንም አይንቅም ተብሎ ተጽፏል። እናንተ ልትናቁ አይደለም፣ ልጅ ስለሆናችሁ የተከበራችሁ ናችሁ፣ የከበራችሁ ናችሁ። እግዚአብሔር ወደ እናንተ ጸሎት ነው ጆሮቹ። ኧረ በእናታችሁ ይሄን ቃል አውጥቼ ላንብብላችሁ፣ ኤቪደንስ በጣም ወሳኝ ስለሆነ ማለት ነው። ኢየሱስ ጌታ። አንደኛ ጴጥሮስ ምዕራፍ 3 ላይ አንደኛ ጴጥሮስ ምዕራፍ 3 ላይ ሃሌሉያ ኢየሱስ ክርስቶስ ጌታ። ስለዚህ በምዕራፍ 9 ኢየሱስ ክርስቶስ ጌታ ነው። ሃሌሉያ እግዚአብሔር ወደ ምን እንደዚህ ይላል። አንደኛ ጴጥሮስ ምዕራፍ 3 ቁጥር 12 ከክፉ ይራቅ መልካምንም ያድርግ ሰላምንም ይፈልግ ይከተላትም። ቁጥር 12 ምክንያቱም የጌታ አይኖች ይላል ጻድቃንን ይመለከታሉ፣ ጻድቁን ይመለከታሉ። ያኛው ትርጉም ምን ይላል? ከጂቪ ትርጉም ምን ይላል? እግዚአብሔር አይኖቹ ወደ ጻድቃን ናቸው ይላል፣ ወደ ጻድቅ ነው ይላል። ከዛ ጆሮቹም ጸሎቶቻቸውን ለመስማት የተከፈቱ ናቸው ይላል። የእግዚአብሔር ቃል። ሃሌሉያ እየሰማችሁ ነው? የእግዚአብሔር አይኖች በጻድቃን ላይ ናቸው፣ ጆሮቹም ወደ ጸሎቶቹ ናቸው ይላል። ወይም ደግሞ ይሄኛው አዲሱ መደበኛ ትርጉም ምን ይላል? ጆሮቹም ጸሎቶቻቸውን ለመስማት የተከፈተ ነው ይላል። የእግዚአብሔር። ስለዚህ እኔና እናንተ የአዲስ ኪዳን ማይ ፐርሰናሊ ካብታችን ይላል አማላጭ ያስፈልጋል። የሆኑ ረዳቶች አያስፈልጉም። በደንብ ስሙ። እነሱም ያስፈልጉ ምን ስንሆን ነው ማለት ነው? እነሱም ያስፈልጉን በደንብ ስሙ። እኛ ጸልየን ኦኬ፣ ስፔሻሊ ስፒሪቹዋል ዋርፌር ውስጥ ስንሆን ሌሎች ሰዎች፣ ሁለተኛ ደግሞ ስፔሻሊ በጋይዳንስ ኦኬ፣ በመንፈስ ቅዱስ ምሪት ኦኬ ሲሆን እንደዛ እናደርጋለን እንጂ የአዲስ ኪዳን አማኝ በፍጹም ጥገኛ አይደለም፣ ፓራሳይት አይደለም በሌሎች ላይ። የአዲስ ኪዳን አማኝ በራሱ ይጸልያል፣ በራሱ ይሰማል፣ ከዛስ እግዚአብሔርም ለራሱ ይመልስልታል። ይሄ ኢየሱስ የነገረን እውነት ነው ማለት ነው። ክብር ለኢየሱስ ይሁን። እኛ እንደውም አልፈን ስለሌሎች መጸለይ የሚገባን ሰዎች ነበርን። ነገር ግን እንዳለመታደል ሆኖ እኛ ራሱ በእንቆቆ ወይም ደግሞ በምንድነው በአንቀልባ ተመላላሽ ሆነን ማለት ነው። ውረዱ። ዛሬ ማደግ አለባችሁ። እናንተ አባታችሁን ኤክስፒሪየንስ ማድረግ አለባችሁ። አባታችሁ የእናንተን ቃል ሊሰማ ይፈልጋል። እኔ እንኳን የልጆቼን ቃል እሰማለሁ። የሆነ ትልልቆቹ የሆነ ነገር ሲፈልጉ በትንሿ ነው ነገራቸውን ማስፈጸም ይፈልጉትና ከዛ በኋላ እሷ ቀስ ብላ ትመጣና እንደዚህ ኖ እኔ የነሱን ድምጽ ነው መስማት ፈልገውላታል። ኢየሱስ ጌታ። ምን ማለት ነው? እነሱ ያውሩኝ ይላል። አያችሁ፣ በተማላጅ መሄድ ሲለማመዱ ሲደረግላቸው ምን ያደርጋሉ? ያቺን መንገድ ይለማመዳሉ። ይስማ። አያችሁ፣ የሆነ ቀን እሷን ሰምቼ አረኩላት፣ ከዛ ሁለተኛም አረኩላት፣ ከዛ በኋላ በቃ ሁሌ በሷ በኩል እኛ ከሄድን አይሰማንም፣ ስለዚህ በሷ በኩል ይላል። ምን ማለት ነው? አንድ ቀን በእኔ ስለፈወሰ በሚቀጥለውም ቀን በቃ በሱ ነው የሚፈውሰኝ እያልክ ትመጣለህ እንዴ? እኔ አንተ ላይ እጅ መጫን እኔ ሰልችቶኛል። እኔ በፍጹም አንተ ላይ እጄን አልጭንም። አንተ ራስህ ትጭናለህ። ከዛ በኋላ ቴስቲሞኒ ይዘህ ትመጣለህ። አፖስትል ባስተማርከኝ መሰረት እኮ ሃሌሉያ፣ ባስተማርከኝ መሰረት እኮ ምን ሆንኩኝ? ተፈወስኩኝ። ባስተማርከኝ መልኩ ሄጄ እግዚአብሔር እኮ ነገሬን ሰራልኝ፣ እግዚአብሔርን አመሰግናለሁ ብሎ ሚል ጄነሬሽን ነው የምፈልገው። ምን ማለት ነው? በራሱ አድርጎ መጥቶ ምንም ያደርግ ምስክርነት የሚነግረን ሃሌሉያ። እግዚአብሔር እኮ ጸሎቴን ሰምቶ ምን አደረገ? ይሄን አደረገልኝ ብላችሁ ስትመሰክሩ ነው እኔ የምፈነድቀው። እኔ ጸልዬልህ አድርገህ መተህ ስትነግረኝ እስቲ ተመላላሽ ታካሚ እንደሆንክ ነው ማስበው። ለምን? የአዲስ ኪዳን አማኝ ነህ አንተ። አባትህ ይሰማል። እኔን የሰማኝ አንተን ይሰማል። ኦኬ፣ ለእኔ ፈውሶ የሰራኝ ለአንተ ይሰራል። ያመኑትን እነዚህ ምልክቶች ይከተላል፣ እጃቸውን በደዌ ያለ ይጭናሉ ይፈወሳሉ ይላል። ስለዚህ ትጭናለህ ትፈወሳለህ ማለት ኢየሱስ ጌታ። እኔ ባለቤቴ ብዙ ጊዜ የሆነ ነገር ምናምን ሲሰማት ና በእናትህ እጅን እዚህ ጋር ጫን እንዲህ ጫን ብላ የሚያማት እንትን ወር ደግሞ በቃ ራሷ ላይ ጫንና እንትን በልኝ ትላለች። ይሄን ስለለመደች ነው። እና ይሄን የለመደችውን ግን እንድታቆም በጣም ብዙ ጊዜ ነው ማለት በቃ ራስሽ ንገሪው፣ ራስሽ ለበሽታው ራስሽ ዲል አድርጊው፣ ከዛ ፈውሱን ተቀብለሽ ደግሞ ለኔ መተሽ መስክር ይላል። እንደዚህ ነው የምንጣለው።
እኔ አማኝ በራሱ ሳምባ ሲተነፍስ ማየት ነው የምፈልገው። ጌታ የሚፈልገው ይሄንን ነው ወገኖቼ። ተመላላሽ ታካሚ እንድትሆን የሚያደርጉ ሰዎች እና ማለት ስለራሳቸው ጥቅም ራሳቸውን ፕሮሞት ሊያደርጉ የፈለጉ ሰዎች ናቸው። በደንብ ስሙ። እኛ ኦልሬዲ ከፕሮሞሽን የጀመረን ሰዎች፣ ከክብር የጀመረን ሰዎች፣ ለመክበር የምናደርገው ምንም ነገር የለም። የምሬን ነው የምላችሁ። እኔ ማለት ከከበርኩ ክብር በእግዚአብሔር ዓለም መክበሬ ከገባኝ በኋላ ከሰው ዓለም ብዙ ክብር አልፈልግም። ስለዚህ እዚህ እውነት ላይ ቆመን መጸለይ ያስፈልገናል። እግዚአብሔር አባታችን ምንድነው? የጌታ አይኖች ጻድቃንን ይመለከታሉ፣ ወደ ጻድቃን ናቸው፣ ጆሮዎቹም ወደ ጸሎቶቻቸው። ዛሬ ጌታ ሊሰማሽ ይፈልጋል። ወደሱ ስትጸልይ ሊሰማሽ ይፈልጋል። እህቴ ወንድሜ፣ አንተ ራስህ አንቺ ራስሽ እንድትጸልይ ስለ ፋይናንስሽ፣ አንቺ ራስሽ ስለ ፈውስሽ፣ አንቺ ራስሽ ስለ ማንኛውም ጉዳይ አንተ ራስህ እንድትጸልይ ይፈልጋል። የሆነ በሰው አትምጣ ብሏል ጌታ። ራስህና እያለ ነው የጌታ መንፈስ። ራስህና ድምፅህን አፈቀኝ፣ እፈልጋለሁ ድምፅህን መስማት። ጆሮቼ ሁልጊዜ ወደ አንተ ጸሎት ናቸው እያለ ነው የጌታ መንፈስ። ጌታ እንደዚህ እያለ ውረዱ፣ በሰው ላይ ያላችሁ ሰው ወዲያ የምትሮጡ ተው። ጌታ እንደዚህ እያለ ነው፣ ና ማለት ልሰማህ እፈልጋለሁ፣ እባክህ ልጄ ና ከነ ጸሎትህ ና እኔ ጋር፣ ግድ የለም እየተንተባተብክ አውራኝ፣ እኔ አስተካክዬ እሰማለሁ እያለ። ስለዚህ we must pray ኦኬ። በእግዚአብሔር ፊት መጸለይ ያለብን ፐርሰናል። ክብር ለኢየሱስ ይሁን። ኢየሱስ ጌታ ታውቃላችሁ። ፊልጵስዩስ መጽሐፍ ይኸውላችሁ፣ ጸሎት በመንፈስ የምናደርገው የሚደረግ ነገር። ጸሎት ምንድነው? የመንፈስ ዓለም ኮንተንት ነው፣ የመንፈስ ዓለም ነገር ነው፣ የዚህ ዓለም ስራ አይደለም። ስለዚህ የዚህ ዓለም ስራ አይነት ነገር አድርጋችሁ እንዳትወስዱ። ጸሎት የዚህ ውስጠኛው ሰውዬ የሚያደርገው ነገር። ክብር ለኢየሱስ ይሁን። እዛ ላይ በደንብ አድርገን ስቲክ እናደርጋለን። ጳውሎስ ስለ ጸሎት ብዙ ቦታዎች ላይ ተናግሯል። ጌታችን ኢየሱስ ክርስቶስ የተናገረውን ነግሬያቸዋለሁ። ቀጥሎ ፖል የተናገራቸውን ስለ ጸሎት ያወራቸውን ነገሮች እነሱን ሄደን እናያለን። ፊልጵስዩስ ምዕራፍ 4 ቁጥር 5 ጀምሮ ብናይ ደስ ይለኛል። እሱን ቃል ፊልጵስዩስ ምዕራፍ 4 ቁጥር 5 እና 6 እንደዚህ ይላል። በጌታ በኢየሱስ ክርስቶስ ስም አነባለሁ። ገርነታችሁ በሁሉ ዘንድ የታወቀ ጌታ ቅርብ ነው። በነገር ሁሉ በጸሎትና በምልጃ ከምስጋናም ጋር ልመናችሁን ወይም ጥያቄያችሁን በእግዚአብሔር ፊት አቅርቡ እንጂ ስለ ማንኛውም ነገር እንዳትጨነቁ። ከማስተዋል በላይ የሆነ የእግዚአብሔር ሰላም ልባችሁንና ሐሳባችሁን በክርስቶስ ኢየሱስ ይጠብቃል። ሃሌሉያ! በጣም ደስ ይለኛል ይሄ በጣም ጸሎት ስጸልይ በእግዚአብሔር ፊት ቆሜ ከምናገረው ቃል ይሄ አንዱ። እግዚአብሔር ሆይ ወደፊት ቀርቤያለሁ፣ በነገር ሁሉ በጸሎትና በምልጃ ከምስጋና ጋር ጥያቄያችሁን በእግዚአብሔር ፊት አቅርቡ ተብሎ ተጽፏል። አሁን የጸሎት በህይወቴ ጥያቄ አለኝ፣ በአገልግሎቴ ጥያቄ አለኝ፣ በቤተሰቤ ጉዳይ ጥያቄ አለኝ። ስለዚህ ይሄንን ጥያቄ ዛሬ ሰሚት ላረግ መጥቻለሁ፣ ላስገባ መጥቻለሁ። አባቴ እንደምትሰማኝ ነግረኸኛል። ስለዚህ እኔ በእምነት መጥቻለሁ። ይሄንን የጸሎቴን ፖይንት የጸሎት ርዕሴን አሁን በአንተ ፊት አስቀምጣለሁ። እንደምትሰማኝ አውቃለሁ፣ እንደምትሰማኝ አምናለሁ ብዬ በእግዚአብሔር ፊት ጉዳዩን አስቀምጣለሁ። ከዛስ መልሴ ከደጅ ቆሞ በር ያንኳኳ። አውታሩ እንደዘመረ ማለት በሬ ማን ነው? መልሴ ከደጅ ቆሞ በር ያንኳኳልኝ ኑሮዬ ታምራ አድርጎታል የሚለው ማለት ስለ ጸሎታችን ያደርጋል፣ ይሰማል። እግዚአብሔር ጸሎታችሁን ምን ያደርጋል? ይሰማል። ስለዚህ ነው ቅድም የሚጸልይ ካለ ምንም ያደርጋል፣ የሚሰማ አለ ብያችኋለሁ። ክብር ለኢየሱስ ይሁን። ስለዚህ ቅዱሳን ይሄንን እውነት ይዛችሁ ጳውሎስም እንደነገረን በነገር ሁሉ በማንኛውም ጉዳይ ምን አድርጉ? በጸሎት አስታውቁ። ማንኛውንም ነገር በምልጃ በምስጋና ይላል። ምልጃ ማለት ምንድነው? ምስጋና ማለት ምንድነው? ምልጃ ማለት በእግዚአብሔር ፊት የምታቀርቡት ያልተደረገላችሁ እንዲደረግላችሁ የፈለጋችሁት የጸሎት አይነት ማለት ነው። ምስጋና ደግሞ የተደረገላችሁ ማለት ኢየሱስ ጌታ የሆነላችሁ ማለት ይሄ የተነፈሳችሁት ኦክሲጅን ማለት አቤት በጤንነት ወክ ያረጋችሁበት ማለት አይደል? ስለ ሁሉ አመስግኑ ይላል የእግዚአብሔር ቃል። ስለዚህ እግዚአብሔርን በዚህ መልኩ እናረጋለን። ከዛ ባንዳቸው ምን አድርጉ? አትጨነቁ። ኢየሱስ ጌታ ማስታወቅ ብቻ ነው ብሏል።
ከዛ በኋላ ከማስተዋል በላይ የሆነው የእግዚአብሔር ሰላም ልባችሁን ሐሳባችሁን በክርስቶስ ኢየሱስ ምን ያደርጋል? ይጠብቃል ብሎ ጳውሎስ ይሄን ይነግረናል ማለት ነው። ክብር ለኢየሱስ ይሁን። ኖት ኦንሊ ይሄ ብቻ አይደለም። አንደኛ ተሰሎንቄ መጽሐፍ ምዕራፍ 5 ቁጥር 17 ላይ ያለውን ቃል በዚሁ አይተን እንሄዳለን። ምዕራፍ 5 ቁጥር 17 ላይ ይሄ ቃል በጣም ሁሌ ደስ የሚለኝ ቃል ነው። እንደዚህ ይላል፣ ሁል ጊዜ ደስ ይበላችሁ፣ ሳታቋርጡ ጸልዩ፣ በማንኛውም ሁኔታ አመስግኑ፣ የእግዚአብሔር ፈቃድ በክርስቶስ ኢየሱስ ለእናንተ ይሄ ነው። የማ ፈቃድ? የእግዚአብሔር ፈቃድ። ምን ማድረግ? ሁል ጊዜ መደሰት። ከዛስ ሳታቋርጥ መጸለይ። ኢየሱስ ጌታ። ከዛስ በማናቸውም ሁኔታ ውስጥ እግዚአብሔርን ማመስገን። ይሄ የእግዚአብሔር ጸሎት እነዚህን ኮንቴንቶች መያዝ አለበት። ደስ ሊል ይገባል። ለምን? አባትህ ሊሰማ ነው። አባትህ ፊት ነው የመጣው። የምታወራውን ነገር አባትህ ምን ያደርጋል? ይሰማል። እግዚአብሔር ጋር መተማዘን የለም፣ መደሰት ነው ያለው። ኢየሱስ ጌታ። የሆነ ችግር አስለቅሰው ልትመጣ ትችላለህ። እውነት ያለቀስክ ምናምን ችግሩን እያሰብክ፣ እሱ ግን ልክ አይደለም። ችግሩን ተወውና አባትህን አስብ፣ ደስ ይበል። ከዛ ሳታቋርጥ ደግሞ ምን አድርግ? ጸልይ። ሳታቋርጥ መጸለይ ማለት ባይዘዌ የሆነ በር ዘግተህ ስራ ትተህ እንደዚህ ብለህ መጸለይ ማለት አይደለም። ሳታቋርጥ መጸለይ ማለት በነገራችን ላይ በደንብ ስሙ። ኢቭን የእግዚአብሔርን ቃል ሜዲቴት ካረክ እሱ መጸለይ ማለት እግዚአብሔር በአጠቃላይ ኤኒ ስፒሪቹዋል አክቲቪቲ ውስጥ እየዘመርክ ከሆነ ሳታቋርጥ እንትን ውስጥ ስለዚህ የዘመርክ የጸለይ ቃሉን እያጠና በቃ ስፒሪቹዋል ፌሎሺፕ እሱ ሁሉ ሳይቋረጥ የተደረገ ፕሬየር ነው። ምን ማለት ነው? እግዚአብሔር ሁልጊዜ አቴንሽኑን አንተ ላይ ሰጥቷል ማለት ኢየሱስ ጌታ። ስለዚህ ይሄንን ይናገራል። ክብር ለኢየሱስ ይሁን። ከዛ ቀጥሎ ቁጥር 19 ይላል የመንፈስንም እሳት አታዳፍኑ፣ ስፒሪት ኪውንች አታድርጉ ይላል። ቁጥር 20 ትንቢትን አትናቁ ይላል። ኢየሱስ ጌታ። ሃሌሉያ። ሁሉም ነገር ፈትኑ፣ መልካም የሆነውን ያዙ ይላል። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። ስለዚህ ስለ ፕሬየር ጳውሎስ የተናገረው ሁለተኛው ቦታ ሳታቋርጡ ምን አድርጉ? ጸልዩ። ኢየሱስ ደግሞ ተግተው እንዲጸልዩ ብሎ ቅድም ሉቃስ 18 ቁጥር 1 ላይ ነገርኳችሁ ማለት ነው። ከሱ ጋራ ዳይሬክትሊ የሚገናኝ ነው ማለት ነው። ስለዚህ ስንጸልይ እግዚአብሔር እንደሚሰማ እርግጠኛ ሆነን ነው መጸለይ ያለን። በቃ የእግዚአብሔር ጆሮቹ ወደ እናንተ ጸሎት እንደሆኑ ይሄንን በደንብ አድርጋችሁ እንድትረዱ እፈልጋለሁ። ክብር ለኢየሱስ ይሁን። ይሄንን በደንብ አጥብቃችሁ መረዳት አለባችሁ። ክብር ለኢየሱስ ይሁን። ይሄ የእግዚአብሔር ሐሳብ ስለሆነ ስለዚህ ጸሎት የት ላድርግ ብላችሁ የምታስቡ ሰዎች ካላችሁ መልሱ አጭር ነው። ፕሬየር ኤቭሪዌር፣ የትም ቦታ ቻርጅ ማድረግ አለባችሁ። ኢየሱስ ጌታ። የትም ቦታ ነው ቻርጅ የምታደርጉ። ኤቭሪዌር ዌሬቨር። ኦኬ፣ ኤቭሪዌር ዌሬቨር፣ የትም ቦታ በማንኛውም ሁኔታ ውስጥ ሆናችሁ ቻርጅ ማድረግ ትችላላችሁ፣ መጸለይ ትችላላችሁ። የሚሰማችሁስ የትም ቦታ ሆናችሁ ብትጸልዩ ይሰማችሁ። ኢየሱስ ጌታ። ቦታ ስፍራ ምናምን ይል። አንዳንድ ሰዎች የሆነ ቦታ እንዴት ጸሎት እኮ ስፍራ አለው እንትን እኮ ስፍራ አለው ይላል። ስፍራው እንደተቀየረ አልገባቸው። የትም ሆናችሁ ምን ማድረግ ትችላላችሁ? መጸለይ ትችላላችሁ። የትም ሰው የሸኛችሁ እንትን ስቴሽን ላይ ሆናችሁ መሸኘት እንትን መጸለይ ትችላላችሁ። የትም ሰው የሸኛችሁ አውቶቡስ ስቴሽን ላይ እዛ ተያይዛችሁ ለሁለት መጸለይ ትችላላችሁ። እግዚአብሔር ሆይ እናመሰግናለን፣ የእህቴን መንገድ የወንድሜን መንገድ ስለምታቀና እናመሰግናለን፣ አሜን፣ ቻው፣ ለጌታ ሰጥቼ ብላችሁ መለያየት ትችላላችሁ። የትም ቦታ መጸለይ ይችላል። ሁለተኛ ጸሎት የትም ቦታ እንዳታፍሩ። በጣም ምን መጠይቃችሁ ማለት ፕሬየር የትም ቦታ እንዳታፍሩ። የትም ቦታ ነው ማለት እርግጠኛውን የምነግራችሁ ከዚህ ትምህርት በኋላ ማለት ዳይሜንሽናችሁ ይቀየራል። ሪሊጂየስ ሰው ከመሆን ራሳችሁ የምትታደጉት አንዱ እሱ። ኦኬ፣ በቃ አባታችሁን የትም ቦታ ኮሚኒኬት ማድረግ ትችላላችሁ። ለጸሎት የተገደበ ስፍራ ቦታ የለም ማለት ኢየሱስ ጌታ። ስለዚህ ነው ጳውሎስ ሳታቋርጡ ጸልዩ የሚለውን በዚህ መልኩ የተናገረው። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 1 ጀምሮ ጳውሎስ አንዱ መጸለይ ያለብን ብሎ የነገረንን የጸሎት እንትን ምናየው አንዱ ይሄ ነው። እንግዲህ ከሁሉ አስቀድሞ ይላል ጥያቄ ወይም ልመናና ጸሎት
ኦኬ ጥያቄና ጸሎት ምልጃና ምስጋና ለሰዎች ሁሉ ለነገስታት ለባለስልጣናት ሁሉ እንዲደረግ አሳስበናል። ይሄኛው ደግሞ ምንድነው ለራሱ ደግሞ ስለሌሎች ይላል። በነገራችን ላይ ስንጸልይ ፕሬየር እንትን ፖይንታችን እኛም ብቻ እንትን ሴንተር ማድረግ ስለሌሎች መጸለይ ያለ ሌሎች ሰላም እንዲሆኑ የሚሰደዱ እና ተራራችሁ የኖራችሁ ነው አይደል? የሚሰደዱ ደግሞ በሌላ ስፍራ ስለሚሰደዱት መጸለይ ሚራቡ አሉ ሌላ ቦታ ስለነሱ መጸለይ አለ። ኦኬ ስለ ነገስታት መጸለይ ምክንያቱም ነገስታት ሁሌ አንደር ፋይቲንግ ውስጥ ናቸው። እነሱ ሰላም ካልሆኑ እነሱ በእግዚአብሔር ኮንትሮል ካልተደረጉ ኢቪል ስፒሪት ይጠቀማቸዋል። ስለዚህ አገር ላይ ስንት ጣጣ ያመጣሉ። አንተን ሚነካ ነገር አንቺን ቤተክርስቲያንን ሚነካ ነገር ያመጣል። ስለዚህ ያ እንዳይሆን ምን ለነገስታት ለባለስልጣናት ምን አርጉ ይላል? ጸልዩ ይላል። ለሰው ሁሉ ጸልዩ ይላል። ስለዚህ ጸሎታችን ከራሳችን አልፈን ስለሌላ ምን ጸልያለን ማለት ነው። አሜን ይሰማል። በቃ ስለሌላ ምን ማለት ነው? የሆነ ሰው እኔ ጋር ይምጣ ጸሎት ምናምን ብላችሁ አትጠብቁ። በቃ እያነሳችሁ እኔ ትዝ ይለኛል በፊት በጣም የሆነ ፕሬየር ቲም አለና እንጸልያለና ስለማይመለከተን ሀገራት እንጸልይ ነበር። ግን የሚያጸልየን መንፈስ ቅዱስ ሄደን አይደለ ሰምተን የእንትን ካርታ ምንድነው የዓለም ካርታ እንደዚህ አስቀምጠን እንጸልያለን። በቃ እዛ ላይ ተኝተን እግዚአብሔር ይሰራል። አዎ ይሰራል። ኢየሱስ ጌታ የምሬ ነው የምላችሁ። ጸሎት በጣም ወሳኝና ቁልፍ ነገር በፕሬየር እንዳትደራሉ። ሁለተኛ ደግሞ ፕሬየር እንደ የሃይማኖት አክቲቪቲ አድርጋችሁ ማትወስዱ። it is not the activity of religion የሃይማኖት እንትን አይደለም፣ አክቲቪቲ አይደለም። ጸሎት ማለት እኔና እናንተ እምነታችንን የበለጠ የምናሰራበት ቻናል ነው። ከእግዚአብሔር ጋር የምናወራበት ቻናላችን። ስለዚህ ያን ቻናል የሆነ ሪሊጂየስ እንትን እንዳትሰጡ። ኢየሱስ ጌታ ስትጸልዩ በሪሊጂየስ ሴታፕ እንዳትጸልዩ። ስትጸልዩ ሪሊ በመገለጥ ሆናችሁ ጸልዩ። ኦኬ ይሄ ያስፈልገናል። የመገለጥ ስፒሪት በጣም ያስፈልገናል። ጳውሎስ ለኤፌሶን ሰዎች 2 ጸሎት ጸልየዋል። አንደኛው የመገለጥና የጥበብን መንፈስ እንዲሰጣቸው ነው። ሁለተኛው በውስጥ ሰውነታቸው እንዲጠነክሩ በመንፈስ እንዲጠነክሩ የጸለየላቸው ጸሎት ነው። የጳውሎስ ጸሎቶች ናቸው እነዚህ ጸሎቶች። ባይዘው እኛም መጸለይ አለብን ወደ ሬቨሌሽን ዳይሜንሽን እንዲያስገባን። ባይዘው መንፈሳዊ ነገር ወደፊት እንማራለን። ግን እንዲሁ ዝም ብዬ ልንገራችሁ ይኸውላችሁ መንፈሳዊ ዓለም ዳይሜንሽኖች ምን ማለት ነው? በአማርኛ ዳይሜንሽን ነው አቅጣጫ ነው ትርጉሙ ብዙ አማርኛው እንትን አይልም። ግን እነዚህ ዳይሜንሽን ውስጥ እየገባችሁ ስትሄዱ ነው መንፈሳዊ ነገር የበለጠ ይበራል። ሁለተኛ ደግሞ ማትገደቡ ራሳችሁን ለመገደብ ፈቃደኛ ካልሆናችሁ መንፈሳዊ ዓለም ላይ እግዚአብሔር ይለቃችሁ ማለት ጳውሎስ ብዙ ነገሮችን የተናገራቸው ነገሮች እነዛ ዳይሜንሽኖች ውስጥ ስለገባ ይሄ ለአማኞች ሁሉ የተፈቀደ ዳይሜንሽን ነው ባይዘው። ስለዚህ እዛ ዓለም ውስጥ ስትገቡ ትለቀቃላችሁ። ይሄ ሪሊጅን የሰው ስርዓት ምናምን እነሱን ትለቁና በእግዚአብሔር ስር መኖር ጀምራል። ሰዎችን ከልብ በቃ ከውስጣችሁ እንደ አባታችሁ እንደ እግዚአብሔር መውደድ ትጀምራል። በሰው ዓለም የሰው ክብር ፍለጋ አትዋጥቱ። ራሳችሁን አንቱ ነገር ስትፈልጉ አትገኙ። ለምን? ያያችሁት የከበረ ስለሆነ የላቀ ነገር ስላያችሁ ማለት ነው። ከሰው ምንም አትፈልጉ። ባጭሩ ከዚህኛው ሰውዬ እዚህ ዓለም ከሚኖረው ሰውዬ አስተሳሰብ ትላቀቃል። በቃ ትለቀቃላችሁ። እንደዚህ ይታወቃችኋል እየተቆረሰ ሲለቀቅ። ከዛ በኋላ መንፈሳዊ መረዳት ህይወታችሁ ውስጥ ይለቀቃል። ያንዳንዱ እግዚአብሔር ያወራው ነገር እንዴት ራይት እንደሆነ እውነት እንደሆነ ኦኬ መረዳት ትጀምራል። ይሄ ግን የሚሆነው ምንድነው? እግዚአብሔር እየተጠማችሁ የተራባችሁ እግዚአብሔር በመጀመሪያው ኪዳን ውስጥ የሰጣችሁን ትሩዝ ከተረዳችሁ በኋላ ወደዛ ናፍቆት ውስጥ ልክ ጳውሎስ አሁን ያስኩትን እንዳያስኩት አልቆጥርም ብሎ ይሄ እነ ጴጥሮስ ሊረዱት የማይችለውን ነገር ያወራው ሰውዬ እሱን እንዳያስኩት አልቆጥርም እያለ ምን ማለት ነው? የእግዚአብሔር ዳይሜንሽን ከባድ ነው ማለት ነው። በጣም ጥልቅ ነው ማለት ኢየሱስ ጌታ። ታውቃላችሁ ኢፒካይዞ የሚባል ሌቭል አለ፣ ዳይሜንሽን አለ። ምናልባት ስለ ኢፒካይዞ የሆነ ጊዜ አስተምራቸዋለሁ። ነገሮችን ስቴፕ ባይ ስቴፕ እየተማረን ስንሄድ ማለት ማወቅ ያለብንን እያወቅን ከሄድን በኋላ የምንረዳው ዓለም አለና ያ ኢፒካይዞ ሌቭል የሚባለው ሌቭል ላይ ምንም አይነት ከጠላት ዓለም ምንም አይነት ነገር ወደ እናንተ ዓለም መምጣት የማይችልበት
ዝግ የሆነ ዓለም ምን ማለት ነው? ኢቭል የሚባለው ማንኛው ከጣት ዓለም ለምን ሉሲፈር ራሱ አይሆንም መምጣት ማይችል ሌቭል እና ያ ሌቭል ሞት መጣም ይሄ የሥጋ ሞት ማይመጣበት ዳይሜንሽን እሱ በሱ ዳይሜንሽን ውስጥ የኖሩ ሰዎች አሉ። ለምሳሌ ሄኖክ መጽሐፍ ቅዱስ አካይዱን ከእግዚአብሔር ጋር አደረገ። ምን ማለት ነው? አሁን እኔና እናንተ አካይዳችን ከእግዚአብሔር ጋር ነው አይደል? ግን የሥጋ ሞት የሚባለው ነገር ሲያገኝ ሰዎችን ሲያገኝ ታያላችሁ አማኞች። ግን ይሄ ሰው ምንድነው በዛ በኢፒክዞ ሌቭል በሚባለው ማለት ነው ኦቨርሼድ የሚባለው ሌቭል ውስጥ እዛ ውስጥ ገባ። ስለዚህ በቃ ሞት መውሰድ አይችለው እግዚአብሔር ወሰደው፣ ከዛ አልተገኘም ይላል። ሌሎችም እንደዛ እነዛ ሌቭሎች ውስጥ ሲገቡ የሚሆን ነገር አለ ማለት ነው። መዝሙር 91 ወጣ አይኖች ብቻ ትመለከታለህ። ለዚህ ነው የኢካይዞ ሌቭል አለ። ኢንቬሽኖች እንግዲህ በደንብ የዘረና ሐሳብ የተረዳ ስንሄድ ምን ናይ የእግዚአብሔር ዓለማት ናቸው። የሰው እንኳን ዓለም ታላችሁ የሰው እንኳን ዓለም ፕላኔት እርዝ ትባል ሶስተኛዋ ፕላኔት ላይ ያለ ከዚህ ወደዛ ወደ ታች ሁለት ከዚህ ወደዚህ ስንት አሉ? ስድስት አሉ። ስለዚህ አንምሩ 9 ናቸው። 10ም ተገኝቷል 11 እየተባለ አጭ እነዛን ሁሉ የሰው ልጆች ተመራምረው ፈልገው ነው የሚሉ ልክ በእግዚአብሔር ዳይሜንሽን ውስጥም እንደዛ ዳይሜንሽኖች አሉ። ይህንን ግን አንዱ የምንረዳው በፕሬየር እግዚአብሔር ጸሎት በስታርጉት ብቻ የምትረዱት ነው በተዋችሁ ነው። ግን ሪሊ ምን ጠቃሚ ነው በቃ ምን ያጋል የሚለው ሳደር ብቻ ስፒሪት ታረጉ ሚካችሁ። ስለዚህ ጸሎትን ባድርጋችሁ እንደ ሃይማኖታዊ ስራ አድርጋችሁ እንዳትወስዱ። ሃይማኖታዊ ስራ አይደለም። ኢየሱስ ጌታ ሰማችሁ ነው። ሰው ካልጸለያችሁ አትኖሩም። በጸለያችሁ እና ካልጸለያችሁ ምን ይላል? ከዛ በኋላ በቃ ካልጸለይክ ግዴታ ይሄ ፕሬየር ማለት አንተ ለእግዚአብሔር ላይሰንስን የምትሰጥበት ቻናል ባጭሩ። ከዛ እግዚአብሔር በአንተ ላይሰንስ ተጠቅሞ ይሰራል ማለት የሚያደርገውን ሁሉ ነገር ያደርጋል። አንተ ብቻ በፕሬየር ራስን ለእግዚአብሔር ምን አቅርብ። ከዛ ባለማቋረጥ እየጸለይክ ስትጸልይ በእግዚአብሔር ፊት ሃሌሉያ በልሳን መጸለይ የሚለውን ባለፈው አስተምሪያችሁ ነበር። በልሳን መጸለይ በቃ እግዚአብሔርን በማመስገን እየሄዳችሁ መንገድ እኔ ብዙ እግዚአብሔር በጣም ብዙ የሰራልኝ ይሄ አገልግሎቴም ብዙ ነገሮችን ለእናንተም እንጸልያለሁ ምናምን እላችኋለሁ አይደል? ተንበርክኬ የሆነ ቦታ ፈልጌ እንኳን እየሄድኩ ጸልያለሁ። እግዚአብሔር ሆይ እነዚህ በቲክቶክ የሰጠኸኝ ወንድሞቼና እህቶቼ ባሉበት ስፍራ ይተባረኩ ይሁን። በኢየሱስ ስም የልባቸውን መሻት ስጣቸው። እንደዚህ አድርጋቸው፣ ፕሮቴክት አድርጋቸው እያልኩ ሄዳለሁ። ማታቱ ታክሲ ውስጥ ሞኝ በቃ በሚሄድበት በቃ ጸልያለሁ ብዬ አንተ አትጸልይም? እንደዚህ ጸልያለሁ። መቼ የት እነሱ እንዲያውቁ አይደለም እኔ የምጸልይ። በቃ እኔ መንፈሴ ንቁ በሆነ ቦታ ሁሉ ምን አደርጋለሁ? እየጸለይኩ ከዛ እግዚአብሔር ሰምቶ ይመልሳል ማለት ኢየሱስ ጌታ እንጂ በፍጹም ይሄ የሆነ ስፍራ ፈልጎ እንደዚህ ሪሊጂየስ አታቁ እንደዛ ተሆናለች። ስፍራ ፈልጋችሁ የጥሞና እንደዚህ ምናምን አታርጉ እያልኩ አይደለም። ነገር ግን ፕሬየር ኤቭሪዌር ለመጸለይ ቆይ እንትን ቤት ስደርስ ጸልያለሁ አትበሉ። እየነዳችሁ ከሆነ እዛ ጀምሩ። ራጣራባሻራ ኤማናራባስ አባት ሆይ በጌታ ይሄን ነው የምፈልገው እንደዚህ እንዲሆን ይሄ ነው እንደዚህ እያልክ ቀጥል። ቤት ስገባ ሌላ ስራ ትሰራለህ። እሱን እየሰራ ደግሞ ሌላ ትጸልያለህ። እናንተናም ባርካቸው። አፖስትል ራፋኤልን እርዳው፣ አግዘው፣ እንደዚህ አድርገው። በቀደም እንደዚህ ያንን ነገር ነግሮና እንደዚህ ብላችሁ ጸልዩ። በቃ የሰማ ፕሬየር ሪኩዌስት የሰማችሁትን ሁሉ ጸልዩ። የትም ቦታ በቻናል ሲወራ በየትም ቦታ የጸሎት ርዕስ ተሰጣችሁ ማለት። ስለዚህ you must pray መጸለይ አለ። እንዴት እንጸልይ? ፕሬየር ኤቭሪዌር wherever አቤት የትም በየትኛውም በማንኛውም ጸልይ። እግዚአብሔር ምን ያደርጋል? ይሰማል። ሰምቶ ምን ያደርጋል? ይመልሳል። ክብር ለኢየሱስ ይሁን። ዮሐንስ የተናገረውን ይህን ቃል በደንብ ማለፍ የሌለብኝ ነው። ሌሎች መጽሐፍ ቅዱስ ክፍሎችን እሰጣቸዋለሁ። ነገር ግን ዮሐንስ በጣም ቁልፍ ነገር ስለተናገረ እሷን ቃል ልናገርና ጨርሳለሁ። ክብር ለኢየሱስ ይሁን። ዮሐንስ መልእክት ምዕራፍ 5 ቁጥር 14 እና 15 ያለውን ቃል አነብላችኋለሁ። እንደዚህ ይላል። በጌታ በኢየሱስ ስም በእግዚአብሔር ፊት ለመቅረብ ያለን ድፍረት ይሄ ነው። ማንኛውንም ነገር
እንደ ፈቃዱ ብንጠይቅ እርሱ ይሰማል። ኢየሱስ ጌታ። ምን ይላል እንትኑ ብንለምን ነው የሚለው። እኔ በእንግሊዘኛውን ነው የምናገር። ማንኛውንም ነገር እንደ ፈቃዱ ብንጠይቅ እርሱ ይሰማናል። የምንጠይቀውንም ሁሉ እንደሚሰማን ካወቅን የለመነውን ወይም የጠየቅነውን ነገር እንደተቀበልን እናውቃለን። አያችሁ ፕሪኮንዲሽኑ። ማንኛውንም ነገር እንደ ፈቃዱ ምን ብናደርግ ብንጠይቅ ምን ያደርጋል? ይሰማል። ከዛ የጠየቅነውን ነገር ደግሞ እንደሚሰማን ካወቅን መጀመሪያ እንደ ፈቃዱ ምን ብንጠይቅ ምን ያደርጋናል? ይሰማናል። ከዛ እንደሚሰማን ደግሞ የጠየቅነውን እንደሚሰማን ደግሞ ካወቅን ከዛ የጠየቅነውን ነገር እንደተቀበልን እናውቃለን። አያችሁ በጣም የተያያዘ ምን ጠይቀውን እንደሚሰማን ኦኬ። ከዛ የጠየቅነውን ደግሞ ምን እንዳደረገን ኦኬ እንደሰማን ካወቅን እግዚአብሔር ሰምቶኛል ብለን ካወቅን እንደተቀበልን እናምናለን። ክብር ለኢየሱስ። ስለዚህ ጸሎቶቻችን ቅድም እንደነገርኳችሁ በተሳሳተ ቻናል ነው ያልኳችሁ። ከዘገየ ማለት ጸሎታችን ምንም ላይፋችን ላይ ውጤት ካላመጣ እርግጠኛው ነኝ የምነግራችሁ የጸለያችሁት በሮንግ ቻናል። ስለዚህ ትክክለኛው ቻናል ምንድነው? እንደ ፈቃዱ ነው። የእግዚአብሔር ፈቃድ ምንድነው? በደንብ ስሙ። የእግዚአብሔር ፈቃድ በአዲስ ኪዳን ምን አይነት ፈቃድ ነው? የእግዚአብሔር ፈቃድ እንደ ፈቃዱ። ኢየሱስ ጌታ። ለምሳሌ በደንብ ስሙ። በዚህ ምድር ያለን ነገር የኛው ዓለም ያለ ነገር ላይ በጸሎታችሁ ጉዳይ ስትጸልዩ እንደ ፈቃዱ ጸልዩ። የእግዚአብሔር ፈቃድ ምንድነው? ለምሳሌ ጳውሎስ ቅድም ብለዋል፣ ኢየሱስም ብለዋል። ማንም ትላንትና ስለ ማሞን ሳስተምራችሁ አንደር ዘ ማሞን አፕሮች ከሆነ እግዚአብሔር አይሰማችሁ። ይሰማል። አንደር ዘ ማሞን ከሆነ ምን ያደርጋል? አይሰማችሁ። በዛ ቻናል ውስጥ ሆኖ ከሆነ ምን ያደርጋል? አይሰማም። ነገር ግን ለእናንተ እንደሚያስፈልጋችሁ የሰማይ አባታችሁ ያውቃል፣ ገና ሳትነግሩት ሳትጠይቁት ብሎ ያ እንደ ፈቃዱ የሆነው። ስለዚህ በዛ አፕሮች ምን ማድረግ? እግዚአብሔርን እንደ ፈቃዱ ምን ማድረግ? ማግኘት እግዚአብሔር። ከዛስ ያንን ደግሞ እንደሚሰማን ካወቀን በቃል ውስጥ ያለውን ወስደን እግዚአብሔር እኮ ይሄን መስት ነው ይሰማል ብለን ደግሞ ለምሳሌ ጳውሎስ ለአማኞች ይጸልያል። እርግጠኛ ሆኖ የመገለጥ የጥበብ መንፈስ እንዲሰጣችሁ ጸልያለሁ። ይሄ የእግዚአብሔር ፈቃድ። ለምን? የበለጠ ክራይስት የበለጠ የእግዚአብሔር ዓለም እንዲበራ ባይዘው የእግዚአብሔር ዓለም እንዲበራላችሁ የምትጠይቋቸው አብዛኛው ፕሬየሮች ማለት ነው መልስ አላቸው፣ እንደ ፈቃዱ ናቸው። ስለዚህ እንደ ፈቃዱ የሆነ ፕሬየር ምን ማድረግ አለብን? የአዲስ ኪዳን ከእግዚአብሔር ፈቃድ ጋር ከኛ የልብ ፈቃድ ጋር አይደል፣ ከእግዚአብሔር የልብ ፈቃድ ጋር ባይዘው እኔ ከኢትዮጵያ ወጥቼ አገልግሎት የመጀመሪያውን አገልግሎት ሩዋንዳ የሚባል ሀገር ነው እና ሩዋንዳ እግዚአብሔር ሄጄ እንደማገለግል ሲናገር ከኔ ጋራ የሚያገለግሉ ሰዎች ማለት እኔ በእነሱ እንትን ውስጥ ኮንትሮል ውስጥ ሆኜ በማገለግላቸው ሰዎች በፍጹም አትሄድም እግዚአብሔር ግን ምን ተናግሮኛል። ስለዚህ እኔ በራሴ ማለት እነሱ በእነሱ ፈቃድ የሚሄደው ምንድነው? እነሱ ትኬት ይቆርጣሉ ምን ማለት ኦፊስ ስለሆነ ማለት ነው። ነገር ግን የኦፊሱ ሰዎች ምን አደረጉ? ነው አትሄድም ስለዚህ ብለው ከዛ እኔ በራሴ ትኬት ቀጥሎ ደግሞ ኢንቪቴሽኑ ፐርሰናል ስለሆነ ይመጣልኝ ማለት ነው። ማለት ፐርሰናል ስላችሁ እኔ በተቋም ውስጥ ሆኜ ግን ፐርሰናሊ ነው ያገኘ ነጮች ናቸው። ከዛ ትኬት ቆርጠው ላኩልኝ። እዛ ተነስቼ እና አገልግዬ መጣው ማለት ነው። እና እግዚአብሔር ብዙ ነገር ሰራ፣ በጣም ብዙ ነገር እነዛ ነጮቹ እስከሚደነቁ ድረስ እና እግዚአብሔርን ባርክ አመስግኜ ስመጣ እነዛ ሰዎች ተጣሉኝ ማለት ነው። አያችሁ የእግዚአብሔርን ፈቃድ እናንተ ስታደርጉ ሰዎች ሊጣሏችሁ ይችላል። ይሄ ማለት የእግዚአብሔር ፈቃድ አልነበረም ወይ ብላችሁ እንዳትሸወዱ። ድምጹን የመከተል ልምምድ ራሳችሁን ምን አድርጉ? አዳብሩ። አንዳንድ ጊዜ ታውቃላችሁ የእግዚአብሔርን ድምጽ እምቢ የምትሉት ለሰው ኢንተረስት ስትኖሩ፣ ለሰው ፍላጎት ስትኖሩ እና ቀጥሎ ደግሞ እንደዚሁ ከኢትዮጵያ ውጪ ዩሮፕ ላይ የሩቅ ምስራቅ ያሉ ሀገራት ላይ አገልግሎቶችን ተጋብዣ ቃለሁ ኢቨን ካናዳ እና በፍጹም በቃ ልክ እንትን ኢንቪቴሽኑ ከመጣ በኋላ ስጸልይ መንፈስ ቅዱስ ጭራሽ ገጠር ነው ሂድ የሚለኝ። በቃ ማለት ወንጌል እንትን ያለ እነዚህ ወደዛ ነው ሂድ የሚለኝ። አረ ጌታ ሆይ እስቲ እኔም እንደሌሎቹ ሰው ነው እና በቃ እንትን አፕላይ እንኳን ካረኩ ጸልያለሁ እንዲሰረዝ።
እና በቃ እንደዛ ብዙ ጊዜ አልፌ ያውቃል የመንፈስ ቅዱስን ድምጽ እየሰማው እና አሁንም ናይሮቢም የመጣሁት በድምጹ ነው የመጣው። ማንም የለኝም፣ ማንንም ተስፋ ማረጋው ሰው እከሌ የሚባል የለኝም። ነገር ግን ቤተሰቤን ልጆቼን ይዤ ይሄ ሁሉ ሳረግ የእግዚአብሔርን ድምጽ ተከታይ የእግዚአብሔርን ሐሳብ ተከታይ ምን ልላችሁ ፈልጌ ነው? ስትጸልዩ እንደ ፈቃዱ የሆነ ጸሎት ራሳችሁን አስለምዱ። ሌላው ስትጸልዩ በእግዚአብሔር ቃል ጸልዩ። እቺን ሳልናገር እንዳላልፋት ብዬ ስትጸልዩ የእናንተን ስሜት አትጸልዩ። ይሰማል? ስሜታችሁን እንዳትጸልዩ። የሆነ የተሰማችሁ የሆነ ሰው ጎርቷችሁ የሆነ መከራ መንገዳችሁ እንትን ብሎ ምናምን እሱን ስሜት መታችሁ እግዚአብሔር ጋር እንዳታለቅሱ። ስትጸልዩ በእግዚአብሔር ቃል ጸልዩ። ምን ማለት ነው አፖስትል? በእግዚአብሔር ቃል መጸለይ የእግዚአብሔርን ቃል ያዝና ጸልይ። እንዲህ ተብሎ እንደተጻፈ ነው። ቃል እንደዚህ ነው የሚለኝ። ስለዚህ እኔ ቃልህን ይዤ በቃሉ ውስጥ ገብቼ አሁን በፊት ጸልያለሁ እያላችሁ በእግዚአብሔር ፊት እንደ ቃሉ፣ ያ ማለት እንደ እግዚአብሔር ፈቃድ የሆነ ጸሎት። ስሜትን ምትጸልይ ከሆነ የሆነ ሰው ያስቀየመን መንገድ ረዝሞብ በቃ ትክት ብለ በቃ ምናምን እያለ አትወጣም። በፍጹም በፕሬር አትወጣም። ከዚህ እግዚአብሔር ምስክሬ። ምክንያቱም ያንን ጸሎት እግዚአብሔር አይሰማም። እግዚአብሔር የሚሰማው እንደ ፈቃዱ የሆነውን ጸሎት ነው። ዮሐንስ የነገረን እንደዛ ነው። እንደ ፈቃዱ ምን ጻረ? በሱ ፊት ያለን ድፍረት ይሄ ነው ይላል። በእግዚአብሔር ፊት ለመቅረብ ያለን ድፍረት ይሄ ነው ይላል። ምንድነው? እንደ ፈቃዱ ማንኛውንም ነገር እንደ ፈቃዱ ብንጠይቅ እርሱ ይሰማል። ይሰማሻል። እግዚአብሔር ምን ያደርጋል? ይሰማል። አይሰማም አይደለም። ለዚህ ነው ቅድም ገና ስገባ የሚጸልይ ካለ የሚሰማ ያልኩት ለዚህ። ስለዚህ የአዲስ ኪዳን አማኝ ኦኬ፣ አንደኛ አንተ የእግዚአብሔር ልጅ ሩቅ አይደለም። ኢቭን ክራይስት ኢንሳይድ ዩ፣ ሆሊ ስፒሪት ኢንሳይድ ዩ፣ አንተ ውስጥ ነህ። ሩቅ ያለ ምናምን እንደዚህ በጣም ተራርቃችሁ ያላችሁን አይደለም የምታወራው። ቤቴ ውስጥ ሆነው ልጆቼ እንደ ፈቃዱ የሆነ ጥያቄ ሲጠይቁ ባጭሩ በቤቱ ናቸው ያለ እንደ ፈቃዱ የሆነ እንደ ሐሳቡ የሆነው እሱን ነገር እንድትጸልዩ ይፈልጋል። ይሰማል ጌታ። እሱን ሊሰማችሁ ይፈልጋል። ወደ ጆሮቹ እኮ ወደ አንተ ጸሎት፣ ወደ አንቺ ጸሎት ምን እያልሽ እግዚአብሔር ይፈልጋል። የሰማን። ስለዚህ ጸሎት ሲባል ሸክም አይሆንም። መጀመሪያ ፕሬየር በቃ ማለት መጸለያው ለምሳሌ በግሩፕ መጸለይ የለመዳችሁ ሰዎች ፐርሰናል ፕሬየር ላይ ደካማ ልትሆኑ ትችላላችሁ። ምክንያቱም ራሳችሁን ያስለመዳችሁ በግሩፕ ስለሆነ። ነገር ግን እኔ ደግሞ ሪቨርስ ነው የምነግራችሁ። መጀመሪያ ከግሩፕ በላይ ፐርሰናል ፕሬየር ራሳችሁን አስለምዱ። ኤቭሪዌር ዌሬቨር ዩ ጎ አቤት በቃ የትም እየሄዳችሁ ወክ እያደረጋችሁ ፕሬየር ፋስቲንግ መጸለይ ትችላል። ይሰማል። እና ተቀባብታችሁ በጣም በቃ ሰው ጾም ጸሎት እየጸለየ ነው እንዲላችሁ እንትን ሳትሉ ማለት ራሳችሁን ስፒሪቹዋል ነገር አስለምዱ። ክራይስት ቤዝድ የሆነ ነገር አስለምዱ። ስለዚህ እግዚአብሔር ይሰማል። እንደዛ ነው ማየው የጌታ መንፈስ። ኢየሱስ ጌታ ነው። ስለዚህ እንጸልያለን። ትምህርት ጨርሻለሁ።